እና በውስጡ የተጻፈውን የሚሰሙ በጆሮቻቸው የሚሰሙ ከዛ ደግሞ በውስጡ የተጻፈውን የሚጠብቁት ምን ማለት ነው? በውስጡ የተጻፈው የሚጠብቁት ማለት በዚህ በራእይ መጽሐፍ ላይ ይሄንን አድርጉ ይሄንን አታድርጉ ብሎ እግዚአብሔር አምላክ የተናገረውን የሚተገብሩ የሚጠብቁ ማለት የሚተገብሩ መጠበቅ ሲባል እንዲያው መጽሐፋችሁን የመጽሐፍ ቅዱስን ሌባ እንዳይሰርቅ መጠበቅ ማለት እንዳልሆነ መቼም እናንተ ይሄንን ጠንቅቃችሁ ታውቃላችሁ። በውስጡ የተጻፈውን የሚጠብቁት የተባሉት የሚተገብሩ አትዘሙቱ ካለ አለመዘሙት አትስረቁ ካለ አለመስረቅ ኦኬ ከበደለኞች ከኃጢአተኞች ጋር አትተባበሩ ካለ አለመተባበር ስለዚህ የተጻፈውን የሚጠብቁ ብፁዓን ናቸው ይላል። ስለዚህ ምን ማድረግ አለብን ማለት ነው? የእግዚአብሔርን ቃል መስማት ማለት መስማት ማንበብ ኦኬ ከዛ መጠበቅ ቃሉ እንደሚለን ማለት ነው። ቃል በቃል የትም ይሄው ዘመኑ ቀርቧል የሚያነበው ሲደመር የሚሰሙት እያነበብን እየሰማን ነው እንደምርና የሚጠብቁ የሚተገብሩ ሰው እግዚአብሔርን ቃል ሰምቶ አንቦ ያምናል። ያመነውን ደግሞ ምን ማለት መቻል አለበት? መጠበቅ መቻል አለበት። እምነትና ስራን ማስተባበር መቻል አለበት። ይህን ያደረገ ነው ብፁዕ ተብሎ የሚጠራ የሚሰማ የሚያነብ የሚጠብቅ ብፁዕ ነው። ኦኬ እነዚህ ጆሮች ኑ ያባቴ ብሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን የእግዚአብሔር መንግስት ውረሱ የሚለውን ቃል ይሰማሉ ማለት ነው። እነዚህ ጆሮች ብፁዓን ናቸው። ስለዚህ በዚህ ሂደት ውስጥ ራዕይ ዮሐንስን ስንማር እስከዛሬ ድረስ ይሄው ስንት 7ኛ ወራችንን ከዛም ሊያልፍ ይችላል። ይሄንን ሁሉ ጊዜ ስንማር ስናነብ አንድ ነገር ገንዘብ ማድረግ ያለብን በውስጡ የተጻፈውን ቃልም መጠበቅን ኦኬ በውስጡ የተጻፈውን የእግዚአብሔር ቃል መጠበቅን መሻት ብቻ ሳይሆን እየጠበቅን እንመላለስ ዘንድ ያስፈልጋል። ይሄ ነው ብፁዕነትን ገንዘብ እንድናደርግ የሚረዳን። ስለዚህ ፕሊዝ ስንማር እንዲያው በተለምዶ በቃ ራዕይ ዮሐንስ ተምሬ ጨረስኩ የሚል ማንነት ሳይሆን መያዝ ያለብን የተማርኩትን ጠበቅኩ ማለትም ፈጸምኩ የሚል አንደበትን እንድንላበስ አደራ እላለሁ። ዛሬ ራዕይ ዮሐንስ ምዕራፍ 18 የምንማር ይሆናል። በዚህ ክፍል ላይ ሁለት ነገር ነው የምናየው። አንደኛው የባቢሎን ውድቀትን እንመለከታለን ኦሬዲ ከምዕራፍ 17 ቀጥለን ማለት ነው። ሁለተኛው ደግሞ እግዚአብሔር አምላክ የጠበቁ የሚያገኙትን ክብር የምንመለከትበት ምዕራፍ ነው። እሺ ስለዚህ በዚህ አይነት ሂደት እንሄዳለን። ትምህርቱ ላይ አንድ ሁለት ነጥብ ማንሳት ፈልጋለሁ አስቀድሜ ልናገር በኋላ ደግሞ ችግር እንዳይፈጠር ትንሽ ጠንከር ያሉ ነገሮች ዛሬ ልንሰማ እንችላለን። ኦኬ ጠንከር ያሉ ነገሮችን ልንሰማ እንችላለን። እንዳናግሮምርም አስቀድሜ ልናገር ማግሮምረም ገንዘብ እንዳናደርግ ይሄ እግዚአብሔር መሻት እንደሆነ እንድናቅ። ስለዚህ ወደ ትምህርቱ መሃል ላይ አንድ ነጥቦች ራሳችንን እንፈትሽበት ምናይበት ነጥቦችን አነሳለሁ። እዚህ ያንን አስቀድመን እንድናቅ ኦኬ እዛ ቦታ ላይ ስንደርስ ቆም ብለን እኔ በዚህ ጎዳና ላይ ያደረኩ ነው በምን አይነት መንገድ እየተመላለስኩ ነው የሚለውን እንድንመለከት አደራላለሁ። ወደ ትምህርታችን እንሄዳለን ማለት ነው። እሺ ምዕራፍ 18 ከቁጥር 1 እንጀምራለን። ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ ይላል። ከክብሩም የተነሳ ምድር በራች ይላል። ቁጥር 1 ላይ ነው ያለው። ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ ከክብሩም የተነሳ ምድር በራች ይላል።
አሁን በሊቃውንት ዘንድ ሁለት እይታ አለ። ይሄ መልአክ ተብሎ የተጠራው ማን ነው የሚለው በሁለት እይታ ነው በዓለም ዙሪያ ያሉ ሊቃውንት የሚያሰፍሩት። እኛ ዋናው ዓላማችን ይሄ መልአክ ተብሎ የተጠቀሰው ይዞ የመጣውን መልእክት እንጂ ይሄ መልአክ ማን ነው የሚለው ላይ ብዙ እንድንቆይ አልሻም። እንደ ትምህርት እንደመሆኑ መጠን ግን ትምህርት እንደመሆኑ መጠን በዓለም ዙሪያ ያሉ ሊቃውንት ይሄንን መልአክ አንድምታ ትርጓሜያችንንም ጨምሮ ይሄንን መልአክ ማን ብለው ጠሩ የሚለውን ሐሳብ እናነሳዋለን። እናየዋለን፣ እንደ እይታ አድርገን እናየዋለን። ከዛ በኋላ ግን ሞር እንድናተኩር የምፈልገው ይሄ መልአክ ይዞ የመጣው መልእክት ምንድነው የሚለው ላይ ነው። ዋናው መልእክቱ ላይ ነው። መልእክቱ ላይ ፎከስ እንድናደርግ ፈልጋለሁ። እሺ፣ ከዛ በፊት ግን ከዚህ በኋላ የሚል ቃል አለ። ከዚህ በኋላ የሚል ቃል አለ። ምን ማለት ነው? ከዚህ በኋላ ማለት ምዕራፍ 17 ላይ ካየው ቅዱስ ዮሐንስ ካየው ራእይ በኋላ ምዕራፍ 17 ላይ ያየነው የባቢሎን የሐሳዊው መሲህ ሙሽራ ውድመት፣ ቅጣት፣ ጥፋት፣ የእግዚአብሔር ፍርድ ተመልክተናል። ራእይ ምዕራፍ 17 ከዛ ካየው ምዕራፍ ወይም ከዛ ካየው ራእይ ማለት ነው በኋላ ሌላ ደግሞ ሌላ ያየውን ራእይ በመሃል ላይ ጋፕ እንዳለ ሲገልጽ ነው። ከዚህ በኋላ ምዕራፍ 17 ላይ ካየነው ራእይ በኋላ ሌላ ራእይ ሌላ መልእክት ሲመለከት እናያለን። በዚህ መልኩ ራእይ ምዕራፍ 4 ላይም ተገልጧል። ታስታውሳላችሁ? ወደ ኋላ ለመልሳችሁ ወራቶች ወደ ኋላ ለመልሳችሁ ራእይ ምዕራፍ 4 ላይ ስንማር ከዚያ በኋላ አየሁ ይላል። ከዛ እነሆ በሰማይ የተከፈተ ደጅ እንደ መለከትም ሆኖ ሲናገረኝ የሰማሁት ፊተኛው ድምጽ ወደዚህ ውጣና በዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳይሃለሁ አለ ይላል። ራእይ ዮሐንስ ምዕራፍ 2 እና ራእይ ዮሐንስ ምዕራፍ 3 በታናሿ እስያ ቱርክ ማለት ነው በታናሿ እስያ ላይ ባሉት ሰባቱ አብያተ ክርስቲያናት የተላከ መልእክት ነው። ምዕራፍ 2 ምዕራፍ 3 ያንን ራእይ ካየሁ በኋላ ለአብያተ ክርስቲያናቱ ከተላከው መልእክት በኋላ ደግሞ ምዕራፍ 4 ላይ አዲስ ራእይ አዲስ ያልታየ ነገር አየሁ ሲል ምን ብሎ ይጀምራል? ከዚያ በኋላም አየሁ ብሎ ይጀምራል። አዲስ የሆነ ራእይ እንዳየ የሚገልጥበት ክፍል ነው። አዲስ የሆነ ራእይ ወደ ኋላ ስትመለሱ ሰባቱን አብያተ ክርስቲያናት እንመለከታለን። ምዕራፍ 3 ላይ ስትመጡ ስለ ሰርዴስ፣ ፊልደልፊያ እያለ በሎዶቅያ እያለ ለሰባቱ አብያተ ክርስቲያናት የላከው መልእክት ምዕራፍ 2 እና ምዕራፍ 3 ላይ ነው የተጻፈው። ልክ ምዕራፍ 4 ላይ ስትመጡ ሎዶቅያን አይተን ሎዶቅያን ከጨረስን በኋላ ያው ስለተማርነው ነው እዚህ ላይ ጊዜ ማላጠፋው። ልክ ምዕራፍ 4 ላይ ስትመጡ ከዚያ በኋላም አየሁ ይላል። ማለትም ይሄ ለሰባቱ አብያተ ክርስቲያናት የተላከው መልእክት ራእይ ካለፈ በኋላ ሌላ ራእይ ሌላ መልእክት አየሁ ከእግዚአብሔር ዘንድ ሌላ ሚስጥር አየሁ ይላል። በሰማይ የተከፈተ ደጅ ምናምን በሰማይ በር የሚዘጋ የሚከፈት በር ኖሮ አይደለም ይላሉ ኢትዮጵያ ሊቃውንት። አዲስ ሚስጥር አየሁ ማለት ነው። አያችሁ፣ እነሆ በሰማይ የተከፈተ ደጅ ይላል። እንደ መለከትም ሆኖ ሲናገረኝ የሰማሁት ፊተኛ ድምጽ ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳይሃለሁ አለ ያለ ይቀጥላል። አዲስ ራእይ እንዳየ ነው። በዚያው መልኩ ምዕራፍ 17 ላይ ስትመጡ ምዕራፍ 18 ላይ ስትመጡ ከዚህ በኋላ አለ። ምክንያቱም ከምዕራፍ 17 ላይ ካየነው የባቢሎን ፍርድ በኋላ ሌላ ደግሞ ራእይ ሌላ ሚስጥር እንደተመለከተ ነው የምናየው። ራእይ ዮሐንስ መጽሐፍ ላይ ከዚህ በኋላ ሲል ሌላ አዲስ ራእይ እያየ መምጣቱን የሚገልጽ ክፍል ነው። እሺ፣ ስለዚህ ይሄ ግልጽ ነው
ብዬ ገምታለሁ። ወደ ቀጣዩ እንሄዳለን ማለት ነው። አሁን ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ፣ ከክብሩም የተነሳ ምድር በራች ይላል። ይሄ መልአክ በሁለት ብዙ ሊቃውንት ሁለት ነጥብ ያነሳሉ። አንደኛ ከሰባቱ መልአክ መካከል አንዱ ነው፣ ከሰባቱ ሊቃነ መላእክት አንዱ ነው የሚሉ አሉ። ሌሎች ደግሞ መልአክ ተብሎ የተገለጠው ጌታ ነው ብሎ ደግሞ የሚናገሩ አሉ። ሁለቱንም ማየት ያስፈልጋል። ኦኬ፣ ሁለቱንም ማየት ያስፈልጋል። ከክብሩ የተነሳ ምድር በራች ይላል። የዚህ መልአክ ክብሩ ታላቅ መሆኑን ነው የሚገልጸው። ምድር በራች ይላል። እንዲህ ባለ አገላለጽ መጽሐፍ ቅዱስ ላይ ለመላእክት ተገልጦ እናነባለን። ለምሳሌ ሉቃስን ብናይ ሉቃስ 2 ላይ ስትመጡ ሉቃስ ወንጌል ምዕራፍ 2 ቁጥር 8 ጀምሮ ብናይ ተመልከቱ። ምዕራፍ 2 ቁጥር 8 ጀምሮ ብታዩ በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ ካለ በኋላ ቁጥር 9 ላይ እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያቸው አበራ፣ ታላቅ ፍርሃትም ፈሩ ይላል። እነሆ የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያቸው አበራ፣ ታላቅ ፍርሃትም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁና አትፍሩ ይላል። የጌታ ክብር የሚለው የእግዚአብሔር መሆናቸውን ቅዱሳን መላእክት የእግዚአብሔር ባለሟል መሆናቸውን ይገልጻል። ስለዚህ የእግዚአብሔር ክብር ምድርን ሞላ፣ የጌታ መልአክ ወደ እነሱ ቀረበ፣ የጌታም ክብር በዙሪያቸው አበራ፣ ታላቅ ፍርሃትም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ አትፍሩ ሲል እንመለከታለን። ሌላም የመጽሐፍ ቅዱስ ክፍል ማየት እንችላለን። የማቴዎስ ወንጌል ምዕራፍ 20 ማየት ምዕራፍ 1ን መመልከት እንችላለን። ከቁጥር 20 ጀምሮ ስለ ቅዱሳን መልአክ ክብር ቅዱሳን መላእክት የእግዚአብሔር ባለሟል ስለሆኑ የእግዚአብሔር ባለሟሎች ስለሆኑ የጌታ ብርሃን እነሱ ሲገለጡ የጌታ ብርሃን ሲገለጥ እናያለን። ምድርን ሲሞላ የክብራቸውን ኃያልነት ነው የምናየው። አንድም ደግሞ ጌታ ብለው የሚያነሱ ሊቃውንቶች አሉ። እዚህ ክፍል ላይ የተገለጠው ጌታ ነው ብለው የሚናገሩ አሉ። ለምሳሌ እንመልከተው። አንድምታ ትርጓሜያችንን ብታዩ ይሄው ከዚህ በኋላ ሌላ መልአክ ከሰማይ ወረደ፣ አንድም ምክንያተ ሕይወት ጌታ ከሰማይ ወረደ ብለው አስቀምጡታል። ጽኑ ስልጣን አለው፣ ከፊቱ ብርሃን የተነሳ ከልብሱ ብርሃን የተነሳ ምድር ብርሃን ሆነች ይላል። ጽኑ ስልጣን አለው፣ ኃያል ስልጣን አለው፣ ኃያል ስልጣን አለው ብለው ለጌታ ሲገልጹ እናያለን። ጌታን መልአክ ለምንድን ነው ያሉበት ምክንያት አንደኛ የአባቱን ፈቃድ፣ የራሱን ፈቃድ፣ የመንፈስ ቅዱስን ፈቃድ ይዞ የመጣ ጌታችን መድኃኒታችን ኢየሱስ ክርስቶስ መልአክ ብለው የሚጠሩበት አውድ ከዚህ አኳያ ነው። የእግዚአብሔርን ፈቃድ፣ የራሱን ፈቃድ፣ የመንፈስ ቅዱስን ፈቃድ፣ የሰውን ልጅ የማዳን ፈቃድ፣ መልእክት፣ የምስራች ወንጌል፣ ብስራት ይዞ ስለመጣ ኦኬ ጌታ መልአክ ተብሎ ይጠራል። መልአክ ሲባል ይሄ እኔና እናንተ ከምናውቀው የእግዚአብሔር መላእክት በሚለው አውድ አይደለም የምንፈታው። ኦኬ ራሱ የራሱን መልእክት፣ የአባቱን ፈቃድ፣ የራሱን ፈቃድ፣ የመንፈስ ቅዱስን ፈቃድ ይዞ የመጣ አማናዊ መልአክ ኦኬ ታማኝ የሆነ ጌታ ስለሆነ ጌታ ብለው የሚያነሱ አሉ። ከክብሩ የተነሳ ምድር ሞላች ማለት ጽኑ ስልጣን አለው፣ ታላቅ ኃያል ስልጣን አለው ብለው የሚፈቱ ሊቃውንቶች አሉ። ሁለቱንም ግን ያው እንደይታ እንይዛለን። ዋናው ግን መልእክቱ ላይ ነው ገንዘብ ማድረግ ያለብን። ይሄ መልአክ ይዞ የመጣው መልእክት ምንድነው ኦኬ የሚለው ላይ ግን ሁለቱንም በሊቃውንት ዘንድ ያለውን እይታ ሁለቱንም እንድትመለከቱ ስለፈለኩ ነው። አንደኛው ከሰባቱ ሊቃነ መላእክት አንዱ መልአክ ነው የሚሉ አሉ። በተመሳሳይ መልኩ መልአክን ብሎ የጠራው ጌታ ብለው የሚያነሱ አሉ። እሱን እንደ እይታ እናያለን። ይሄ መልአክ ግን ይዞ የመጣው መልእክት ምንድነው? በዚህ ምዕራፍ ላይ የምንማረው ምንድነው ነው። ኦኬ አንደኛው በዚህ ምዕራፍ ላይ የምንማረው በራዕየ ዮሐንስ ምዕራፍ 18 ላይ የባቢሎንን ውድመት ፍርድ ኦኬ
ከእግዚአብሔር ዘንድ የተላለፈውን ፍርድ የምናይበት ምዕራፍ ነው። ኦኬ ከምዕራፍ 17 የቀጠለ ማለት ነው። አንደኛው ደግሞ ሁለቱንም ብትጽፉልኝ ደስ ይለኛል። ሁለተኛው ደግሞ የቅዱሳንን ክብር የምናይበት ክፍል ነው። ጻድቃን ሰማዕታት ከእግዚአብሔር ዘንድ የሚያገኙትን ክብር የምናይበት ምዕራፍ ነው። ለምሳሌ እዚሁ ክፍል ላይ አንደኛ ምን ብለናል? የባቢሎንን ጥፋት የባቢሎንን ፍርድ እናይበታለን አይደል ያልኳችሁ። እዛው 18 ቁጥር 2 ላይ ስትመጡ በብርቱም ድምጽ ታላቂቱ ባቢሎን ወደቀች ወደቀች፣ የአጋንንትም ማደሪያ ሆነች፣ የርኩሳንን መናፍስት ሁሉ መጠጊያ፣ የርኩሳንና የተጠሉ ወፎች ሁሉ መጠጊያ ሆነች። ኦኬ ሲል እናያለን። በተመሳሳይ መልኩ የባቢሎንን ውድቀት እየነገረን ሁለተኛ ደግሞ ምዕራፍ 18 በእግዚአብሔር ያመኑ ጻድቃን ሰማዕታት የሚያገኙትን ክብር ደግሞ ይነግረናል። ይሄው ቁጥር 20 ላይ ደግሞ ስትመጡ ቁጥር 20 ላይ ስትመጡ ምን ብሎ ነው የሚጀምረው? ሰማይ ሆይ ይሄው ቅዱሳን ሐዋርያት ነቢያትም ሆይ በእርሷ ላይ ደስ ይበላችሁ እግዚአብሔር ፈርዶላችኋልና ይላል። አያችኋል? እግዚአብሔር ምን ስለዚህ ፍርድና ያለን በኃጥአን ላይ የሚደረግ ፍርድ፣ በባቢሎን የተመሰሉ ኃጥአን ላይ የሚደርስ ፍርድ፣ በጻድቃን ላይ ደግሞ የሚደርስ የሚሰጥ የሚፈረድላቸውን ፍርድ ደግሞ እናያለን። ፍርድ ስንል ፍርዱ ለኃጥአን ይፈረድባቸዋል። ለኃጥአን በባቢሎን የተመሰሉ ኃጥአን ይፈረድባቸዋል። ጻድቃን ደግሞ ይፈረድላቸዋል ነው የምንለው። ለጻድቃን ስንናገር ይፈረድላቸዋል፣ ለኃጥአን ስንናገር ይፈረድባቸዋል። ለኃጥአን አላውቃችሁም የሚለውን ቃል ይሰማሉ፣ ጻድቃን ደግሞ እናንተ የአባቴ ብሩካን የሚለውን ቃል ይሰማሉ። በፍርድ ጊዜ የሚሆነው ይሄ ነው። ኃጥአን ይፈረድባቸዋል፣ ጻድቃን ይፈረድላቸዋል። ኦኬ ያንን የምናይበት ምዕራፍ ነው ምዕራፍ 18። እስከ ዛሬ ድረስ እስከ ምዕራፍ 13 ድረስ የሐሳዊው መሲህ እጅ መጫን ዲያብሎስ ሰይጣን የተባለው ክፉ ቤተክርስቲያንን ሲያሳድድ አይተናል። ከዚህ በኋላ ባለፈው እንደነገርኳችሁ እግዚአብሔር አምላክ ለቤተክርስቲያን ሲፈርድ፣ ጻድቃን ሰማዕታት ሲፈርድላቸው የባቢሎንን የሐሳዊው መሲህን የሐሳዊው ነብይ የሰይጣን የዲያብሎስን ውድቀት የምንመለከትበት ምዕራፍ ነው እስከ ፍጻሜ ድረስ። ከዚህ በኋላ ክርስቲያኖች ከዚህ በኋላ የተስፋ ምዕራፎች ናቸው። ክርስቲያኖች አማናዊቷ ቤተክርስቲያን ተስፋ መታረጋቸውን ነገሮች የምንመለከትባቸው ምዕራፎች ናቸው። ምን ንጽናናባቸው ምዕራፎች ናቸው። ኦኬ ከእጅ መጫን በኋላ ለካ ክብር አለ። ከመሰደድ በኋላ ከመገፋት በኋላ ለካ ከፍታ አለ። ከለቅሶ በኋላ ለካ እንባን መታበስ አለ። ለታመኑት የሚደረገውን የእግዚአብሔርን ክብር የምንመለከትባቸው ምዕራፎች ናቸው። የራዕየ ዮሐንስ ፍጻሜ ምዕራፎች ማለት ነው። ኦኬ ፍጻሜ ምዕራፎች። ስለዚህ ሁለት ነገር እናያለን። እሺ ቁጥር 2 ላይ በብርቱም ድምጽ ታላቂቱ ባቢሎን ወደቀች፣ የአጋንንት ማደሪያ ሆነች፣ የርኩሳን መናፍስት ሁሉ መጠጊያ፣ የርኩሳንና የተጠሉ ወፎች ሁሉ መጠጊያ ሆነች። አሕዛብ ሁሉ ከዝሙቷ ቁጣ ወይን ጠጅ የተነሳ ወድቀዋልና፣ የምድርም ነገስታት ከእርሷ ጋር ሴሰኑ፣ የምድርም ነጋዴዎች ከቅምጥልነቷ ኃይል የተነሳ ባለጠጋዎች ሆኑ ብሎ ጮኸ ይላል። አሁን ይሄ መልአክ ይዞ የመጣው መልእክቱ ላይ ፎከስ እናድርግ ብያችሁ አይደል? ይዞ የመጣው መልእክት አለ። ይሄ መልእክት ምንድነው? ታላቂቱ ባቢሎን ወደቀች ወደቀች። ኦኬ በብርቱም ድምጽ ታላቂቱ ባቢሎን ወደቀች ወደቀች፣ የአጋንንት ማደሪያ ሆነች፣ የርኩሳንም መናፍስት ሁሉ መጠጊያ፣ የርኩሳንም የተጠሉ ወፎች ሁሉ መጠጊያ ሆነች። አሕዛብም ሁሉ ከዝሙቷ ቁጣ ወይን ጠጅ የተነሳ ወድቀዋልና፣ የምድርም ነገስታት ከእርሷ ጋር ሴሰኑ፣ የምድርም ነጋዴዎች ከቅምጥልነቷ ኃይል የተነሳ ባለጠጋዎች ሆኑ ብሎ ጮኸ ይላል። ምን ማለት ነው? አሁን ይሄ መልአክ ይዞ የመጣው
ኦኬ ይሄ መልአክ ይዞ የመጣው ምን አይነት መልእክት ነው? አንደኛ የባቢሎንን ውድቀት እየተናገረ ነው የመጣው። ባቢሎን ወደቀች። ባቢሎን ማናት? ባቢሎን ምዕራፍ 17 ላይ እንዳየናት ኦኬ ባቢሎን ምሳሌነቷ አለች፣ የሚቀመጥባትም ሰው አይገኝም ይላል እግዚአብሔር። ስለ ባቢሎን የተነገረ ኦኬ ቃል ነው። ባቢሎን በብልጽግናዋ ኮርታለች፣ በሀብቷ ኮርታለች፣ ታላቅ ነኝ ብላለች። አምልኮተ ጣዖት ይደረግባታል። ኃጢአትን ገንዘብ አድርጋለች። ለእግዚአብሔር አልንበረከክም ብላለች። ስለዚህ እግዚአብሔር በኤርሚያስ ላይ ሆኖ ምን አለ? ባቢሎን የድንጋይ ቁልልና የቀበሮ ማደሪያ መደነቂያም ማፏጫም ትሆናለች፣ የሚቀመጥባትም ሰው አይገኝም ብሎ አስቀድሞ ተናግሯል። ይገርማችሁ እዛው ምዕራፍ 43 ላይም ስትመለከቱ ስለ ባቢሎን ሲነገር ከተሞቿ ባድማ ደረቅ ምድረ በዳም ሰውም የማይቀመጥባት የሰውም ልጅ የማያልፍባት ምድር ሆኑ ይላል። ምዕራፍ አሁን ፍጻሜው ተፈጽሟል። ዛሬ ላይ ባቢሎንን አሳያቸዋለሁ። ምድረ በዳ ሆናለች። ድንጋይ በድንጋይ ላይ ነው የምታዩት። በረሃ ሆናለች። የዱር አራዊት የሚኖሩባት ከተማ ሆናለች። ያቺ ታላቂቷ ባቢሎን ታላቅ ነኝ ብላ በትዕቢት የምትመላለሰው ባቢሎን እግዚአብሔር ቀጥቷት ይሄ ትንቢት ተፈጽሞ አይተናል። በነገራችን ላይ ትንቢት ተፈጽሟል ለባቢሎን ከተማዋ። ኦኬ በመንፈስ ደግሞ ዛሬ ባቢሎን ልጆቿ ኃጢአተኞች ሰዎች ለእግዚአብሔር መንስሐ ወደ እግዚአብሔር አንመለስም ያሉ እንደ ባቢሎን ባድማ ይሆናሉ፣ ይወድቃሉ። ይኸው ምዕራፍ 50 ቁጥር 39 ላይ ተመልከቱ። ትንቢተ ኢሳይያስ ኤርሚያስ 50:39 ይኸው ስለዚህ የምድረ በዳ አራዊት ከተኩላዎች ጋር ይቀመጡባታል። የት? በባቢሎን። ትንቢቱ ከተፈጸመ በኋላ ተፈጽሟል። ትንቢቱ ዛሬ ባቢሎን አሳያቸዋለሁ። ሰው አይደለም የሚኖርባት። ምንድነው የሚኖርባት? አውሬ የምድረ በዳ አራዊት ከተኩላዎች ጋር ይቀመጡባታል። ሰጎኖችም ይቀመጡባታል። ሰውም ከዚያ ወዲያ ለዘላለም አይቀመጥባትም፣ እስከ ልጅ ልጅም ድረስ የሚኖርባት የለም ይላል። እንግዲህ ይሄ በኤርሚያስ የተነገረ ነው። ኢሳይያስ ደግሞ በኢሳይያስ ምዕራፍ 13 ላይ ትንቢተ ኢሳይያስ ምዕራፍ 13 ላይ ተመልከቱ። በኋላ ትንቢቱን አሳያቸዋለሁ። ተፈጽሟል ይሄ ትንቢት። የእግዚአብሔር ቃል አንዲቷ ጠብ አትልም። ተመልከቱ። ኢሳይያስ ትንቢተ ኢሳይያስ 50:30 ትንቢተ ኢሳይያስ ነው 13 ኤርሚያስ ነው 21 ላይ ተመልከቱ። ይሄው በባቢሎን እነማን ነው የሚያርፉት? በዚያም የምድረ በዳ አራዊት ያርፋሉ፣ ጉጉቶችም በቤቶቻቸው ይሞላሉ፣ ሰጎኖችም በዚያ ይኖራሉ፣ በዚያም አጋንንት ይዘፍናሉ ይላል። ስለዚህ ባቢሎን የሰው ልጅ መኖሪያ አትሆንም። ለምን? በድላለች፣ እግዚአብሔርን አሳዝናለች፣ ጣዖት አቁማለች፣ ለእግዚአብሔር መስገድን እምቢ ብላ ለጣዖት ሰግዳለች። ስለዚህ በባቢሎን የሰው ልጅ አይኖርባትም። የምድረ በዳ አራዊት ያርፋሉ፣ ጉጉቶች በቤቶች ይሞላሉ፣ ሰጎኖችም በዚያ ይኖራሉ። ማን ነው እንዲህ ያለው? እግዚአብሔር አምላክ ነቢያቱን አስነስቶ። አሁን ተመልከቷት እቺ ባቢሎን፣ እቺ የቀድሞዋ ባቢሎን ኦኬ ናት ተብሎ የተቀመጠ ነው። በነገራችን ላይ በጣም በብልጽግና በሀብት በእጅጉን የበለጸገች ከተማ ነበረች። ለእግዚአብሔር አልገዛም በማለቷ ባቢሎን ዛሬ ወድማ እችን ትመስላለች። በቃ ይሄው ፍርስራሹ። በዚህ ጅቦች የዱር አራዊት ይኖራሉ። ይሄ የእግዚአብሔር ትንቢት ተፈጽሟል በባቢሎን። በዚያ የምድረ በዳ አራዊት ያርፋሉ፣ ጉጉቶችም በቤቶች ይሞላሉ፣ ሰጎኖችም በዚያ ይኖራሉ፣ በዚያም አጋንንት ይዘፍናሉ ተብሎ የተነገረው ለባቢሎን ነው። እቺ ባቢሎን ወድማለች። ለምን? ከዚህ ወደዚህ ወደመች? እግዚአብሔርን እንደ እግዚአብሔርነቱ መጠን ስላላከበረች ወድቃለች። አሁን እቺ ባቢሎን እቺ ከተማ የኃጢአተኞች ምሳሌ ሆና ትነገራለች። በራእይ ዮሐንስ ላይ ዛሬ ምዕራፍ 18 አይደል እያጠናን ያለነው ጎበዞች?
ራዕይ ዮሐንስ ምዕራፍ 18 ላይ እቺ ባቢሎን ታላቂቱ ባቢሎን ወደቀች ተብሎ የተነገረው በርግጥ ያቺ ከተማ ባቢሎን ወድቃለች። ግን ባቢሎን ተብላ በዚች ቦታ የተጠራችው ኦኬ የሐሳዊ መሲህ ሙሽራ እቺ ባቢሎን ለከተማዋ ብቻ ሳይሆን በምድር ላይ በአራቱ ማዕዘን ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ያሉ ሰዎች ለእግዚአብሔር ያልተገዙ ለአጋንንት የሰገዱ በኃጢአትን ገንዘብ ያደረጉ ምሳሌ ሆና ተጠርታለች። ስለዚህ ታላቂቱ ባቢሎን ወደቀች። አንድም የሐሳዊ መሲህ መንግስት ወደቀች። እግዚአብሔርን የሚቃወሙ መንግስታት ፍርድን ማግኘታቸው ኢቭን ፐርሰናል አወርደን በሲንግል ፐርሰን እንኳን አልገባናየው ለእግዚአብሔር አልገዛም ያለ ሰው ፍርድን እንደሚቀበል የሚገልጽ ቃል ነው። ስለዚህ ባቢሎን ሲሉ አንድም ይላሉ ቤተ አይሁድ ማለት ክርስቶስ ኢየሱስን በኃጢአተኛ እጅ የተባለው በሮማውያን እጅ አሳልፈው የሰጡ በእርሱ አንተ መሲህ፣ አንተ ኢየሱስ፣ አንተ ጌታ ብለው ያልተቀበሉ ክፉ አይሁዳውያን ወንጌሉን ሰምተው ታምራቱን አይተው ግን ያላመኑ በባቢሎን ይመሰላሉ ቤተ አይሁድ። አንድም በጠቅላላው በዓለም ዙሪያ እግዚአብሔርን ያልተቀበሉ በእግዚአብሔር በልጁ በኢየሱስ ክርስቶስ ያላመኑ ምሳሌ በዚች በወደቀችው የባቢሎን ከተማ ምሳሌ ተደርገው የኃጢአተኞች ከተማ ምሳሌ ተደርገው ይጠራሉ። ስለዚህ ታላቂቱ ባቢሎን ወደቀች። ታላቅ የተባለችው ለምንድን ነው ለምንድን ነው ታላቅ የተባለችው? የበደሏን ክፋት ራሷን ታላቅ ብላ ቆማለችና ታላቂቱ ባቢሎን ወደቀች። የአጋንንት ማደሪያ ሆነች። የርኩሳንም መናፍስት ሁሉ መጠጊያ፣ የርኩሳንና የተጠሉ ወፎች ሁሉ መጠጊያ ሆነች። አሕዛብም ሁሉ ከዝሙቷ ቁጣ ወይን ጠጅ የተነሳ ወድቀዋልና የምድርም ነገስታት ከርሷ ጋር ሲሰኑ፣ የምድርም ነጋዴዎች ከቅምጥልነቷ ኃይል የተነሳ ባለጠጎች ሆኑ ብሎ ጮኸ። ቁጥር 2 ላይ ተመልከቱ። ያጋንንት ማደሪያ ሆነች ምን ማለት ነው? የሰው ልጅ የማን በደንብ አድርጋችሁ ስሙ። እኔና እናንተ የማን ማደሪያዎች ለመሆን ነው የተጠራ ነው? መልሱልኝ ኮሜንት ላይ። አሁን የባቢሎን አይደንቲቲዋን ከተረዳንና ካወቅን በኋላ የአጋንንት ማደሪያ ሆነች ይላል። ኦኬ እኔና እናንተ የእግዚአብሔር የቅዱሱ መንፈስ ማደሪያዎች እኔና እናንተ የእግዚአብሔር የቅዱሱ መንፈስ ማደሪያዎች እንድንሆን ነው የተጠራ ነው። ማን እንዲያድርብን ነው የተጠራ ነው? እግዚአብሔር አምላክ። እንግዲህ ሐዋርያው ቅዱስ ጳውሎስ እኮ እንዲያው ተመልከቱ በቆሮንቶስ መልእክቱ ላይ አንደኛ ቆሮንቶስ ላይ ስትመለከቱ አንደኛ ቆሮንቶስ ምዕራፍ 3 ላይ ሁለቱንም ክፍል እናያለን። ተመልከቱ በጣም በሚደንቅ ሁኔታ ለቆሮንቶስ በላከው መልእክቱ እንዲህ ብሎ ያስቀምጣል። ይኸው ከቁጥር 3 ሁለቱንም እናያለን። ከቁጥር 3 9 ጀምረን እናየው። ሙሉ ብታነቡ ደስ ይለኛል። እሺ በደንብ አድርጋችሁ ስሙኝ። ኦኬ ቁጥር 16 ላይ ከመምጣቴ በፊት አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ፣ ከእርሱ ጋር አብረን የምንሰራ ነንና ካለ በኋላ ቁጥር 16 ላይ ስትመጡ የእግዚአብሔር ቤተ መቅደስ እንደሆናችሁ ሃይላይት ላድርግላችሁ በደንብ እንድትመለከቱ። ምን አለ ሐዋርያው ቅዱስ ጳውሎስ? የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን አለ። ስለምኑ ነው የሚናገረው? ስለዚህ ድንኳን፣ ስለዚህ ስጋ። በዚህ ድንኳን የሚኖረው ማን ነው? ማን እንዲኖርበት እንፍቀድለት? እግዚአብሔር መንፈስ ቅዱስ። ስለዚህ የእግዚአብሔር ቤተ መቅደስ እንደሆናችሁ
የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን ካለ በኋላ ቁጥር 17 ላይ ስትመጡ ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል፣ የእግዚአብሔር ቤተ መቅደስ ቅዱስ ነውና ካለ በኋላ ያውም እናንተ ናችሁ ደግሞ አላቸው። ግራ እንዳይጋቡ ስለምን መቅደስ ነው የሚያወራው ቅዱስ ጳውሎስ ብለው ግራ እንዳይጋቡ የእናንተ ናችሁ የእግዚአብሔር ቤተ መቅደስ ይላቸዋል። ዛሬ እግዚአብሔር አምላክ እንዲኖርበት ቅዱሱ መንፈስ በእኛ ላይ እንዲኖር ይሄ የእግዚአብሔር ፈቃድ ሆኖ ሳለ እንቢ ብለን የዱር አራዊት በዱር አራዊት የተመሰለ ክፉ ዲያብሎስ እንዲኖርበት እንዲገዛ እንዲሰለጥንበት የፈቀድን ስንቶቻችን ይሆን? አስቀድሜ ትምህርቱን ስጀምር የተናገርኩት ለዚህ ነው። ለመማር ስትመጡ ለመማር ስንመጣ እኔም ሆነ እናንተ ለመማር ስንመጣ እንዲህ ባለ ዲቮሽናል ወደ ራሳችን አውርደን እንዲያው እግዚአብሔር አምላክ ምን እየተናገረኝ ይሆን? በዚህ ድንኳን በዚህ ስጋ ማንን አንግሼ እየተመላለስኩ ይሆን የሚለውን ሪኮግናይዝ እያደረግን መማር መቻል አለብን። ተምረን ንስሐ ካልገባን በዜሮ ይባዛል። ተምረን ንስሐ ገብተን ስጋው ደሙን ማንቀበል ከሆነ በዜሮ ይባዛል። ተምረን ወደ ቤተ ክርስቲያን የማንመለስ ከሆነ በዜሮ ይባዛል። እየሰማችሁኝ ነው? ስለዚህ ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እንዴት ነው ሰው የእግዚአብሔርን ቤተ መቅደስ የሚያፈርስ? በኃጢአት በበደል በዚህ ቤተ መቅደስ በተባለ ሰውነታችን ላይ ክርስቶስን ማክበር ሲገባን በዝሙት የምናፈርሰው ከሆነ ዛሬ ስንቱ አፈረሰው የእግዚአብሔር ቤተ መቅደስ ተብሎ ቤተ መቅደስ የተባለውን ማንነቱን ስንቱ በኃጢአት አፈረሰ። ከአንደበቱ በሚወጣ ቃል በስድብ ያፈረሰ የለም የእግዚአብሔር ቤተ መቅደስ አለ እኮ ሞልቷል። ይሄ ቲክቶክ የፍየል መንደር ነው። ይሄው እያየን ነው ጉድ። ከአንደበቱ በሚወጣ የስተት ትምህርት ሐዋርያት ነቢያት በማያውቁት የስተት ትምህርት ቤተ መቅደስ የተባለ ሰውነቱን ያፈረሰ የለም አለ። በዝሙት ሰውነቱን ያፈረሰ የለም አለ። በዘረኝነት የእግዚአብሔር ማደሪያ ይሆን ዘንድ ተጠርቶ በዘረኝነት ምክንያት ይሄንን የእግዚአብሔር ማደሪያ የተባለውን ሰውነቱን ያፈረሰ የለም አለ። ለዚህ ነው ቅዱስ ጳውሎስ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔር ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል፣ የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችኋል። ኦኬ አይ እንደው ጳውሎስ ምዕራፍ 3 ላይ ብቻ ነው እንደዚህ ያለው፣ ሌላ ቦታ እንዲህ አላለም ሊል እንደዛ አይነት ድፍረት ሊናገር የሚፈልግ ሰው ካለ ደግሞ ይሄንን ሐሳብ በነገራችን ላይ መጽሐፍ ቅዱስ ላይ ሐዋርያት ደግመው አንድን ነገር ሲጽፉ በደንብ አድርጋችሁ ስሙ። ኦኬ የቤተክርስቲያናችን ትምህርት እንደሚያስተምረው አንድን መልእክት ደጋግመው ሲያስተምሩ የመልእክቱ ኃያልነትን ታላቅነትን ኦኬ ያስረዳል። ደጋግመው ሲጽፉ ኦኬ መልእክቱ ምን ያህል ኃያልና ታላቅ እንደሆነ እንድንረዳ ነው፣ እንድንጠነቀቅ ነው። ኦኬ ስለዚህ ይሄው ሐዋርያ ቅዱስ ጳውሎስ ደግሞ ተመልከቱ። እሺ እዛው አንደኛ ወደ ቆሮንቶስ ሰዎች ምዕራፍ 6 ቁጥር 19 እና 20 ላይ ተመልከቱ። ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤት መቅደስ እንደሆነ አታውቁምን? በምን ተገዝታችኋል? በዋጋ ተገዝታችኋልና። ይሄ በምን ዋጋ ነው የተገዛ ነው? ኢየሱስ ክርስቶስ በቤዛነቱ በቀራንዮ ላይ በከፈለው ዋጋ እኔና እናንተን ገዝቶናል። ደሙን አፍስሶ ስጋውን ቆርሶ አጥንቱን ከስክሶ ትላለች ቤተክርስቲያን። ዋጋችን ይሄ ነው። የክርስቶስ ስጋ የክርስቶስ ደም እኔና እናንተ የተገዛንበት ዋጋ ነው። ስለዚህ ቅዱስ ጳውሎስ በዋጋ ተገዝታችኋልና ለራሳችሁ አይደላችሁም ማለት ጉድ ፈላ። ዲያቆን ዛማኔል የዲያቆን ዛማኔል አይደለም። ዲያቆን ክርስቶፎሮስ የዲያቆን ክርስቶፎሮስ አይደለም። ጰላዲዮስ የጰላዲዮስ አይደለም፣ የክርስቶስ ነው። ደግሞ ይገባዋል፣ ገዝቶናል እኮ ይገባዋል፣ ሞቶልናል። እንዴ
ለተገዛንለት ነገር እንገዛ። ክርስቲያኖች ህይወታችንን ብንሰጠው ይገባዋል። በቀራንዮ ላይ እርቃኑን የተሰቀለው ደሙን ያፈሰሰው ስጋውን የቆረሰው ኢየሱስ ክርስቶስ ነው። ለእርሱ ልንገዛ ይገባል። እኛ የኛ አይደለንም የሚል አንደበትን ገንዘብ ማድረግ መቻል አለብን። ስለዚህ ለራሳችሁ አይደላችሁም ማለት ቅዱስ ጳውሎስ። ታዲያ ለማን ነው? ይሄው ስለዚህ በስጋችሁ እግዚአብሔርን አክብሩአል። አሁን እኮ ተቸገርን ጎበዝ። እውነቴን ነው። እኔ በጣም በቃ እንዲያው እግዚአብሔር መንፈስ ቅዱስ እያስተማረ አንዳንድ ጊዜ እውነቴን ነው በጣም በቃ ተማሪዎች ይቀየሙ ይሆን እላለሁ። ትናንትናም ጳላዲ ሲገስጽ ዲያቆን ክርስቶፎሮስም ሲገስጽ ምን ገስጸው ግዴታ ደርሶ ወንጌል ባልሰብኮ ይወልኝ ብሏል አይደል? ግዴታ ስላለብን ነው። እንደው እንዳትሰለችሁ፣ እንደው ቅር እንዳይላችሁ ከፍቅር የተነሳ ነው። በነገራችን ላይ እኛ እግዚአብሔር አምላክ ነው አንደበትን ተጠቅሞ የሚያስተምር። እዚህ ጋር ዲያቆን ዛማኑኤል ይናገር እንጂ ይሄ ዲያቆን ዛማኑኤል ድምጽ ይሁን እንጂ ይሄ ግሳጼም ለዲያቆን ዛማኑኤል ነው፣ ለእናንተም ነው። የእግዚአብሔር ቃል በሁለት በኩል የተሳለ ሰይፍ ነው። አድማጩንም ተናጋሪውንም ደና አርጎ የሚቆርጥ ነው። ስለዚህ በስጋችሁ ማንን አክብሩ ተባለ? እግዚአብሔርን አክብሩ። በቃ ለእግዚአብሔር ኑሩ። ክርስቲያን የተሸጠ ነው። ይሄን ማወቅ አለብን። ክርስቲያን በማን የተገዛ? በእግዚአብሔር የተገዛ ነው። ለእግዚአብሔር ተሽጠናል። ኦኬ። ዋጋችን ደግሞ ፍቅር ነው። በፍቅር ዋጋ ገዝቶናል እግዚአብሔር አምላክ። ክርስቲያን የራሱ አይደለም፣ የክርስቶስ ነው። ይሄንን እውነት ንገሩ። ኤቭሪ ዴይ ለራሳችሁ ንገሩ። እኔና እናንተ ለክርስቶስ ተሽጠናል። ምንም በፍቅር ዋጋ ተገዝተናል። ገዝቶናል። ክርስቶስ የራሱ አድርጎናል። ስለዚህ ይሄንን ማወቅና መረዳት ያስፈልጋል። እንዴ አንድ ሰው ለምሳሌ እቺ እርሳስ ገዛዋት። እኔ 1 ብርም ይሁን 2 ብር እንደው ኑሮ ተወዷል ተገዛች ብቻ በቃ። ከገዛዋት በኋላ የማን ናት? እርሳሷ የማን ናት? መልሱልኝ። እርሳሷ የማን ናት? እኔ ከገዛዋት በኋላ የኔ ካደረኳት በኋላ የማን ናት? በቃ የኔ ናት። በቃ አለቀ። ከፈለኩ ጽፍባታለሁ፣ ከፈለኩ አስቀምጣታለሁ። አሁን እንደዚህ አድርጌ ባስቀምጣት ለምን አስቀመጥከኝ ትላለች? ከፈለኩ እንዲባቆማት ለምን እንዲያቆምከኝ ትላለች? ከፈለኩ እንዲ ዘቅዝቄ ባቆማት ለምን ዘቀሰከኝ? ኖ በቃ ገዝቻታለሁ። የኔ ናት። የኔ ፈቃድ ነው በሷ ላይ የሚፈጸመው። በቃ እየሰማችሁ ነው። እኛም ለክርስቶስ ኢየሱስ እኛንም ምን ብሎናል? ገዝቶናል። የራሱ አድርጎናል። ስለዚህ በእኛ ውስጥ ሊፈጸም የሚገባው የእግዚአብሔር ፈቃድ ብቻ ነው። በቃ የማንም ፈቃድ አይደለም። የዚህ ዓለም ፈቃድ አይደለም። የዲያብሎስ ፈቃድ አይደለም። የእግዚአብሔር ፈቃድ ብቻ ሊታይብን ይገባል። ይሄ አማናዊቷ ቤተክርስቲያን የምታሳየው መልክ ነው። አማናዊቷ ቤተክርስቲያን የምታሳየው መልክ ነው። ዛሬ ላይ ግን ለክርስቶስ ተሽጠናል ብለን ምን አይነት መልክ ነው የምናሳየው? አያችሁ፣ አማናዊ መልክ የለንም አብዛኞቻችን። ለተገዛንለት ነገር አንኖርም። የገዛን ኢየሱስ ክርስቶስ ፈቃዱ በእኛ ላይ እንዲፈጸም አንፈቅድም። እናጉረመርማለን። ተመለሱ ስንባል አንተ ማን መካሪ አድርጎ ነው የምትመክረኝ ምንል ደፋሮች ብዙ ሰዎች አሉ። ዛሬ እኮ አገልጋዮች መምህራን እኮ እንደ ልብ እንኳን ማስተማር እኮ አይችሉም። በቃ ፈርተው። እኔ እውነቴን ነው የምነግራችሁ። ምዕመንን መገሰጽ አይችሉም። ያኮርፋላ ምዕመኑ። የሚወረወረው ሳንቲም ይቀራላ። ቤተክርስቲያን ዕዳ ውስጥ ተገባለች። ስለዚህ እሹሩሩ ማለት ተጀምሯል። እየወነበደ እያጭበረበረ በዝሙት እየተመላለሰ እየተሳደበ በዘረኝነት ተጨማልቆ ሲፈልግ እየዘፈነ እያዘፈነ ሲመላለስ ዝም አሮን ልቅ እንደለቀቀ እንደዚህ አይነት አገልጋዮች በስተዋል። እንዴ
ወይ ጳውሎስ ቢያገኘን አልኳችሁ ሐዋርያው ቅዱስ ጳውሎስ ቢያገኘን እንዴት ሐዋርያት ቢያገኙ እንዴት ባለ ግሳጼ እንደሚገስጹ እንዴት ባለ ማቅናት እንደሚያቀኑን እውነቴን ነው። እኔ አንዳንድ ጊዜ ሳስበው እደነግጣለሁ። ቆሮንቶስን አንብባችሁ ገላትያን አንብባችሁ ኤፌሶንን አንብባችሁ የመጽሐፍ ቅዱስ ላይ የተጻፉትን በተለይ ቅዱስ ጳውሎስ መልእክታትን አንብባችሁ ወንጌልን አንብባችሁ ቀና ብላችሁ ዘንድሮ ያለነው ክርስቲያን ስትመለከቱ አደነግጡ። እኔ በጣም ነው የምደነግጠው። አሁን እኛ ክርስቲያን ተብለን ልንጠራ ይገባል? ሲያሰኘን እሁድ ጳውሎስን መስላለን። ከሰኞ እስከ ቅዳሜ ጲላጦስ ሆነን እየተመላለስን ወንድሞችም እህቶችም ስንመከር ያግሮመረመን በእኛ ላይ ክርስቶስን አናነግስም ብለን እየተመላለስን አይደለም? አልተገዛንም። በቃ በእውነት በክርስቶስ ፍቅር አልተገዛንም። እንዲህ ብለን ይሄው እስከ ዛሬ ድረስ እያመጽን ግማሾች ወደ መቃብር ወርደዋል። አሁንም ያለነው ደግሞ የመዳን ቀን ዛሬ ነው እያለን እኛ መናገራችንን ወደ ኋላ አንልም። ግን ወደ እግዚአብሔር እንመለስ። እግዚአብሔር እንዲያድርብን ልባችንን እንክፈት። በቃ እንመለስ ወደ ቀደመው ነገር። አባ ሕርያቆስ እንደሚሉት ይሄው በብርቱም ድምጽ ታላቂቱ ባቢሎን ወደቀች፣ የአጋንንት ማደሪያ ሆነች ተባለች። እቺ ባቢሎን የኃጢአተኞች ከተማ ምሳሌ የሆነችው ኦኬ ባቢሎን የማን ማደሪያ ናት? የአጋንንት ማደሪያ ናት። በክፉ ሰዎች ቅዱስ መንፈስ አያድርም እያለን ነው። ይሄ ታላቁ መልአክ ተብሎ ነው ብለው ቢናገሩም መልእክቱ ግን ምንድነው? በኃጢአተኞች ሰዎች የሚያድረው ርኩስ መንፈስ ነው። በባቢሎን ያደረው በዱር አራዊት የተመሰለው አጋንንት ለእግዚአብሔር አንገዛም ባሉ ሰዎች የሚያድረው እርሱ ነው እያለን ነው። የአጋንንት ማደሪያ ሆነች። እኛ የአጋንንት ማደሪያ ሆናችሁ እስክንባል ነው እንደምንጠብቀው? ያንን ገንዘብ እናድርግ ጎበዞች፣ ተው እንጂ እኔም እናንተም እንመለስ ወደ እግዚአብሔር፣ ንስሐ እንግባ። እንዴ ይሄው የርኩሳንም መናፍስት ሁሉ መጠጊያ የርኩሳንም የተጠሉ ወፎች ሁሉ መጠጊያ ሆነች። በወፍ የተመሰሉ ርኩሳን መናፍስት ናቸው። ዲያብሎስ ሰይጣን ነው። ይሄንን በተለይም ማርቆስና ስለያውን የጳላዲ ጋር የማርቆስ ወንጌል የተማርን አይደል? ክፉ የእግዚአብሔርን ቃል የተዘራውን የእግዚአብሔር ቃል ወፎች ሊበሉ መጡ ይላል። በወፍ የተመሰሉ ዲያብሎስ፣ ክፉ የተባለ ዲያብሎስ ሰዎች የእግዚአብሔርን ቃል እንዳይሰሙ፣ ሰዎች ከእግዚአብሔር ቃል ጋር እንዳይተባበሩ፣ የእግዚአብሔርን ቃል እንዳያስተውሉ ይወስዳል። የገላትያን ሰዎች ለዚህ ነው ቅዱስ ጳውሎስ ኢየሱስ ክርስቶስ በፊታችሁ እንደተሰቀለ ሆኖ ተስሎ እንዳታስተውሉ ማን አዚም አደረገባችሁ ይላቸዋል። ዛሬ ላይ ብዙዎች አዚም ተደርጎብናል። እንዲህ እየተማርን እንኳን ንስሐ ማንገባ ብዙ ሰዎች አለ። እንዲህ እየተማርን እንኳን ንስሐ ማንገባ ብዙ ሰዎች አለ። ንስሐ ማንገባ ስጋው ደሙን ማንቀበል። ስለዚህ የርኩሳንን መናፍስት ሁሉ መጠጊያ የርኩሳንና የተጠሉ ወፎች ሁሉ መጠጊያ ሆነች ባቢሎን። ብዙ ጊዜ ደጋግሜ ተናግሬያለሁ። ቅዱስ ሲሎን የሚባሉ አባት አሉና ሰይጣንን ሰላም ያለ ሰው የሰይጣን ማደሪያ ይሆናል። ኦኬ መንፈስ ቅዱስን ሰላም ያለ ሰው የእግዚአብሔር የቅዱሱ መንፈስ ማደሪያ ይሆናል ይላል። ሰው ሰይጣንን ሰላም ካለ ሰላም የምንለው ምን ማለት በእጃችን ሰላም ማለት አይደለም። ሰይጣን የሚወደውን ነገር የምናደርግ ከሆነ የሚያድርብን ርኩስ መንፈስ ነው። አለቀ። ሰው የእግዚአብሔርን ቃል የማያነብ ከሆነ የማይጸልይ ከሆነ ወደ ቤተክርስቲያን የማይሄድ ከሆነ ስጋው ደሙን የማይቀበል ከሆነ ንስሐ የማይገባ ከሆነ ማን ነው የሚያድርበት? ርኩስ መንፈስ ማለት ነው። ደግሞ ደጋግሞ የርኩስ መንፈስን በር የሚያንኳኳ ሰው ይከፈትለታል። ምን ችግር አለው? ዛሬ ብዙዎች ተከፍቶላቸው የአጋንንት ማደሪያ ሆነዋል። የርኩሳን መናፍስት ማደሪያ መጠጊያ ሆነዋል። የተጠሉ ወፎች የተባሉ የክፉ መንፈስ ማደሪያ ሆነዋል። ይሄ የተገለጠ እውነት ነው።
ያንን ነው እየነገረን ያለው ይሄ ታላቁ መልአክ። ያው ተመልከቱ አንድምታ ትርጓሜያችን ነው። ደጊቱ ሀገር ባቢሎን ተፈታች እያለ በታላቅ ቃል ጮኸ። ያጋንንት የርኩሰት ጋኔን ማደሪያ ሆነች እያለ የማን ያጋንንት የርኩስ ጋኔን ማደሪያ ሆነች እያለ ርኩስ መንፈስ አደረባት። አንድም ባቢሎን የተባለች ቤተ አይሁድ ታላቅ የተባለ እግዚአብሔር ሥራ ተገልጦባት ያንን ታላቁን የእግዚአብሔር ሥራ አልመለከትም በማለቷ ክፉ መንፈስ አደረባት። በክፉ አይሁዳውያን ላይ ዲያብሎስ አደረባቸው። ስለዚህ ምን አደረጉ? ቤተክርስቲያን ላይ እጅ ሲጭኑ ነው የምናየው። ሐዋርያትን ሲያሳድዱ፣ ክርስቶስን ሲያሳድዱ፣ ለኃጢአተኞች የተባሉ ሮማውያን እጅ አሳልፈው ሲሰጡ፣ ለሞቱ ሲተባበሩ ነው የምናየው። አጋንንት ያደረበት ሰው እንዲህ ነው የሚያደርገው። ቁጥር 3 ላይ አሕዛብም ሁሉ ከዝሙቷ ቁጣ ወይም ጠጅ የተነሳ ወድቀዋልና። ይሄው አሕዛብ ሁሉ ከዝሙቷ ቁጣ ወይም ጠጅ የተነሳ ወድቀዋልና። ምን ማለት ነው? አሕዛብ ሁሉ ከዝሙቷ ቁጣ ወይም ጠጅ የተነሳ ወድቀዋልና። እሺ አብነት አድርገው ባቢሎንን አብነት አድርገው እችን የኃጢአተኞች ከተማ ሌሎች ከተማ በዚች የኃጢአት ከተማ የሚደረገውን በደል ገንዘብ አደረጉ። በባቢሎን ጣዖት ይመለክ ነበር፣ እነሱም ጣዖትን አመለኩ። በባቢሎን ዝሙት ይፈጸም ነበር፣ እነሱም ዝሙትን ገንዘብ አደረጉ። በባቢሎን እግዚአብሔርን መካድ ገንዘብ ይደረግ ነበር፣ እነሱም እግዚአብሔርን ካዱ። ስለዚህ ምሳሌ አድርገው በኃጢአት ወደቁ። ስለዚህ እነሱም ከባቢሎን ጋር ከዚች በኃጢአት ከተማ ከምትመሰለው ባቢሎን ጋር ገንዘብ በማድረጋቸው በመመሳሰላቸው ፍርድን ተቀበሉ። አሕዛብ ሁሉ ከዝሙቷ ቁጣ ወይም ጠጅ የተነሳ ወድቀዋልና። ባቢሎን ብቻ አይደለችም፣ ቤተ አይሁድ ብቻ አይደለም የሚቀጡት፣ እነሱን የተከተሉ እነሱ ሐዋርያትን እንዳሳደዱ አሕዛብም እምቢ ብለው ሐዋርያትን ያሳደዱ ክርስቶስን ያሳደዱ ከፍርድ ተቀባይ ይሆናሉ። አብነት አድርገው ቤተ አይሁድ ክርስቶስን አንቀበልም እንዳሉ፣ አንተ መሲያችን አይደለም እንዳሉ፣ ሌሎችም በሰሜን በደቡብ በምስራቅ በምዕራብ ያሉ አሕዛብ አንቀበልህም፣ መሲ አይደለህም፣ አምላክ አይደለህም፣ ጌታ አይደለህም ያሉ ፍርድን ይቀበላሉ ማለት ነው። አብነት ግን ያደረጉት ማለት ነው ባቢሎንን። አብነት ያደረጉት ማለት ነው ቤተ አይሁድን። ቤተ አይሁድ ስንል ያው ባቢሎን ስንል ታላቅ የሆነ በደል፣ ታላቅ የሆነ ትዕቢት፣ ታላቅ የሆነ ኃጢአት የተደረገባት። ቤተ አይሁድ ስንል ታላቅ የምንለው ቃል ታላቁ ተአምር ኢየሱስ ክርስቶስ በቀራንዮ ላይ ቤዛ የሆነባት ከተማ ክንዱን አይተው እምቢ በማለታቸው ታላቅ የሆነን በደል በድለዋል። የእግዚአብሔርን ተአምር አይተው ባለማመናቸው ታላቅ የሆነን በደል ስለበደሉ አንድም አይሁድ ቤተ አይሁድ እምቢ በማለታቸው እነሱን አብነት አድርገው እምቢ ያሉ ሰዎች ሁሉ ከእግዚአብሔር ፍርድ ይቀበላሉ። ኦኬ ከእግዚአብሔር ፍርድ ይቀበላሉ። ይሄው እዚሁ ላይ ያብራራዋል። ተመልከቱ። አሕዛብ ሁሉ ከዝሙቷ ቁጣ ወይን ጠጅ የተነሳ ወድቀዋል፣ የምድርም ነገስታት ከእርሷ ጋር ሴሰኑ ይላል። ዝሙት ፈጸሙ። ኦኬ ከማን ጋር? የምድርም ነገስታት ከእርሷ ጋር ሴሰኑ፣ የምድርም ነጋዴዎች ከቅምጥልና ኃይል የተነሳ ባለጠጋዎች ሆኑ ብሎ ጮኸ። ይሄ መልአክ ምን ማለት ነው? ተመልከቱ። አቦ በትርጓሜ ላይ ምን ይሄንን እንትን ሲሉ ሲፈቱ አንዴ የጅብ ባቢሎን የጅብ የቀበሮ ማደሪያ ሆነች እያለ ሀተታ አገር ሲፈታ የጅብ የቀበሮ ማደሪያ ይሆናልና አንድም ዲያብሎስ በግብሩ አርዌ እርኩስ አለው።
ኦኬ ቁጥር 3 ይኸው አበርትታ ጥላ ካጠጣቻቸው አለ አብነት ሆና እሷ በኃጢአት ምሳሌ ሆና ማለት ነው አብነት ሆና ከሰራቻቸው ኃጢአት የተነሳ አሕዛብ ሁሉ ጠፍተዋልና ለምን እነርሱም የእርሷን እሷ ምሳሌ ሆነች ባቢሎን የኃጢአተኞች ምሳሌ እንደሆነች አንድም ቤተ አይሁድ ክርስቶስን ያልተቀበሉ አይሁዳውያን ምሳሌ ሆኑ ስለዚህ አሕዛብም አልተቀበሉም ስለዚህ ምሳሌ አድርገው ቤተ አይሁድን ኃጢአት ያደረጉ ፍርድን ተቀበሉ ምሳሌ አድርገው ባቢሎንን ኃጢአት ያደረጉ ፍርድን ተቀበሉ ዛሬም ኃጢአተኞችን ምሳሌ አድርገው የሚመላለሱ ፍርድን ይቀበላሉ ለምሳሌ ዘፋኞችን ምሳሌ አሪያ የሚያደርጉ ብዙ ሰዎች ምን መሆን ትፈልጋላችሁ ሲባሉ ዘፋኝ መሆን ፈልጋለሁ የሚሉ ሰዎች ሁሉ ዘፈን ጽድቅ ይመስል እርኩሰትን ምሳሌ የሚያደርጉ ሰዎች ሁሉ አሉ ዘረኞችን ምሳሌ የሚያደርጉ ሰዎች ሁሉ አሉ ዘማውያንን ምሳሌ የሚያደርጉ ሰዎች ሁሉ አሉ ዓለማውያንን እኔ እኮ የሚገርመው ወይኔ እንዲያው በጣም እኔ አንዳንድ ጊዜ ይቅርታ አድርጎልኝ በጣም ነው የምበሳጨው አንገታቸው ላይ መስቀል አድርገው ዓለማውያንን ምሳሌ ማድረግ የሚፈልጉ ሰዎች አልገጠሟችሁም እንዴ አንገትሽ ላይ መስቀል አድርገሽ ክርስቶስን ምሳሌ ማድረግ ሲገባን ጋለሞቶችን ምሳሌ ዓለማውያንን አውሮፓውያንን ምንናፍቅ ብዙ ሰዎች አሉ በኃጢአት የተጨማለቁትን ሰዎች እነሱን እንዴ ክርስቲያን እንዴት ነው እንዴ ጳውሎስን መሆንን አፍቃለሁ አንልም እንዴ እህቶች እረባካችሁ ተው እነ ፌቨንን የመሰሉ ጀግና አገልጋዮች ባሉበት ሀገር አንዲት ዘፋኝን ትናፍቃላችሁ አይቆጫችሁም ግን እኔ በጣም ነው የሚቆጨኝ አይቆጫችሁም ክርስቲያኖች በጣም ነው እኮ እንትን ይላል አይደለ ያንገበግባል እኮ የሆነ ቅናት ሊያድርብን ይገባል እኮ መች ነው እስቲ እኔ እንጃ እናንተ ከገጠማችሁ አላቅም ለምንድነው ግን ሰምታችሁ ከሆነ እስቲ አስተውሉ ለምንድነው ምን መሆን ትፈልጋላችሁ ሲባል ለምንድነው ፌቨንን መሆን ፈልጋለሁ ማንለው ለምንድነው ልዲያን መሆን ፈልጋለሁ ማንለው ሰምታችሁ ታውቃላችሁ ለምንድነው እመቤታችንን መሆን ፈልጋለሁ ማንለው እንዴ ማን ነው አዚም ያደረገብን ምን መሆን ትፈልጋላችሁ ያንድ የዘፋኝ ስም እንጠራለን ቴዲ አፍሮ መሆን ፈልጋለሁ የሚል ወጣት እኮ ነው ያለው ዘንድሮ ጉድ እኮ ነው ሞተናል እኮ ወይ ጳውሎስ ጴጥሮስ ተረስቶ ዮሐንስ ተረስቶ እነ በርናባስ ተረስተው እነ እስጢፋኖስ ተነስተው ዛሬ እስጢፋን ዲያቆን መሆን ፈልጋለሁ የሚል እኮ ሰው እኮ ጠፋ እኮ አሁን ጎበዝ እንደ እስጢፋኖስ ለክርስቶስ መመስከር ገንዘብ ማድረግ ፈልጋለሁ አብነት ማድረግ ፈልጋለሁ የሚል ሰው አተናል እኮ አሁን ቤተክርስቲያን እኮ አታለች እኮ በቃ እኔ ልቀጣ እስቲ ማን ነው ከመካከላችን ሐዋርያው ጳውሎስን መሆን ፈልጋለሁ ብሎ የሚናገር አለ ኢቭን ህፃናት ልጆችን ስናሳድጋቸው ምን እንዲናፍቁ ያደረግን ነው ልጆች እናቶች አባቶች አላችሁ እዚህ ቁጭ ብላችሁ የምትሰሙ ምን ያርጉ እነሱ እናንተ ስትሰባሰቡ የምታወሩት ዘረኝነት አማራ ኦሮሞ ትግሬ በዚህ ገብቶ በዚህ ወጥቶ የሚል እንጂ ማን ስለ ወንጌል ልጆች ያስተምራል እንዴት አድርገው ስለ ጳውሎስ ይወቁ እንዴት አድርገው ስለ ፌቨን ስለ ልዲያ እንዴት ይወቁ አንነግራቸው ለነገሩ እኛም ከየት አምጥተን በእግዚአብሔር ቃል ተሞሉ ይላል መጽሐፍ እኛ የተሞላ ነው በዓለማዊ ድምጽ ከየት አምጥተን ሰው በውስጡ ያለውን እኮ ነው የሚያወጣ አይደል ዘረኝነት ከተሞላን ዘረኝነት ነው የምንተፋው ጥላቻ ከተሞላን ጥላቻን ነው ከአንደበታችን የምናወጣው ልጆቻችን የምናስተምረው ቤተክርስቲያን እንዲያው እንደ ሐዋርያው ቅዱስ ጳውሎስ ያሉ አገልጋዮች ለምን ዛሬ ላይ ያጣች ይመስላችኋል ልጆቻችንን በልጅነታቸው ወደ ቤተክርስቲያን አናመጣቸው ምናስተዋውቃቸው ዓለማውያንን ስለዚህ እነሱ ሚናፍቁት አብነት ማድረግ የሚፈልጉት ባቢሎንን ሆኗል ስለዚህ አበርትታ ይላሉ አበው ይሄው አንድምታ ትርጓሜው ነው የምትማሩት እኔ ከራሴ አምጥቼ አላስተምራችሁ የቤተክርስቲያን ትምህርት ነው አበርትታ ጥላ ካጠጣቻቸው አለ አብነት ሆና ካሰራቻቸው ኃጢአት የተነሳ አሕዛብ ሁሉ ጠፍተዋልና በቃ እመኑኝ ይሄው እኔ ዲያቆን ዛማኔ
በደንብ አድርጋችሁ እመኑኝ። ዓለምን ምሳሌ አድርገን የምንመላለስ ከሆነ እንጠፋለን አልኳችሁ፣ እንጠፋለን። የእግዚአብሔር ፍርድ ሲገለጥ አንድ ሰው በእግዚአብሔር የፍርድ ወንበር ፊት የሚቆም የለም። ባቢሎንን አብነት ያደረጉ ጠፍተዋል። ቤተ አይሁድን አብነት ያደረጉ ጠፍተዋል። ዓለማውያንን አብነት የሚያደርጉ ይጠፋሉ። ኧረ ትውልድ ሆይ ንቃ። እሺ ልቀጥል። ይኸው ስሙ። ከእሷ ጋር እንደሷ የሴሰኑ አለ። ምን ማለት ነው? እሷን ማንን? ባቢሎንን፣ የሐሳዊው መሲህ ሙሽራን እሷን አብነት አድርገው ሲል ምሳሌ አድርገው ኃጢአት የሰሩ ነገስታቱም ጠፍተዋልና። ዛሬ ጓደኛን የሐሳዊ መሲህ ሙሽራ የሆነ ጓደኛ የለንም? ነይ እስቲ ዛሬ እኮ ይገርምሻል ኮንሰርት እንሂድ ብሎ የሚወስደን እነሱን ምሳሌ አድርገን እንሄዳለን። ያንን ኃጢአት እንጨልጣለን፣ እኛም እንጠፋለን። በቃ እንረዳው። ራዕይ ዮሐንስን መረዳት ልንረዳው ሊገባን ያስፈልጋል። የተጻፈው ለእኔና ለእናንተ ነው ጎበዝ። ከእሷ ጋር እንደሷ የሴሰኑ አለ። እሷን አብነት አድርገው ኃጢአት የሰሩ ነገስታቱም ጠፍተዋልና። ዴማስ ተመለከተ ባቢሎንን። ሁለተኛ ጢሞቴዎስ ላይ እናየዋለን ምዕራፍ 4። ዴማስ ባቢሎንን ተመለከተ። ከዛስ ምን አደረገ? ሄደና ሴሰና ዘሞተ፣ ክርስቶስን ካደ። ከሐዋርያው ቅዱስ ጳውሎስ ስር ቁጭ ብሎ ወንጌል ይማር ነበር። ይሄው አንዳንዱ እኮ ዝም ብሎ ከኪስ ያወጥቼ መናገር ይመስለዋል። እስቲ መጽሐፉን እንመልከት። ይሄው ነው ዴማስ ይሄንን ዓለም ወዶ ትቶኛል አለ ቅዱስ ጳውሎስ። እንዲህ ብሎ እስኪናገር ድረስ የምንጠብቅ ሰዎች በጣም ብዙ ሰዎች አለን። ይሄው ቁጥር 10 ላይ ዴማስ ያሁኑን ዓለም ወዶ ትቶኛል አለ። ተናጋሪው ቅዱስ ጳውሎስ ነው። ስለዚህ ወደ ተሰሎንቄ ሄዷል። ቄርቂስም ወደ ገላትያ፣ ቲቶም ወደ ድልማጥያ ሄደዋል። ሉቃስ ብቻ ከኔ ጋር አለ። ማርቆስ ለአገልግሎት ብዙ ይጠቅመኛልና ይዘው ካንተ ጋር አምጣው። ዴማስ ግን ምን ስላደረገ? ያሁኑን ዓለም ወዶ ትቶኛል። እችን ዓለም ወዶ ጳውሎስን ትቶ ሄደ። ቤተክርስቲያንን ትቶ ሄደ። ዛሬ ዓለምን ወደን ቤተክርስቲያን ትተን ሄደን በጣም ብዙ ሰዎች አለን። የዴማስ ዘመዶች እውነቴን ነው የምላችሁ። ዝሙቱን ተመልክተን ክርስቶስን ትተን ሄደን፣ ዘረኝነቱን ተመልክተን ክርስቶስን ትተን ሄደን፣ ጭፈራውን እብደቱን ተመልክተን ክርስቶስን ትተን ሄደን። ልብህ በኃጢአተኞች አይቅና ይላል እግዚአብሔር ቃል። ጥለን እየሄድን ወንጌሉን ትተን ይኸው ዛሬ ወንጌል ትተን ሄደን የአሮጊቶች ተረት የባልቴት ወሬ የምንሰማ ብዙ ሰዎች የለን። እኔ ምን አገባኝ? ሰማይ ምድር አድምጡ ተናግሬያለሁ። እንመለስ። ስለዚህ የምድርም ነገስታት ከእርሷ ጋር ሴሰኑ፣ የምድርም ነጋዴዎች ከቅምጥልና ኃይል የተነሳ ባለጠጋዎች ሆኑ ብሎ ጮኸ። ለዛ ነው አበው ከእሷ ጋር እንደሷ የሴሰኑ፣ እሷን አብነት አድርገው ኃጢአት የሰሩ ነገስታቱም ጠፍተዋል። እንቀጥል። ምድሩን ለወርቅ ለብር የሚሸጡ የሚለውጡ ነጋዴያንም ደስ ብሏት ከሰበሰበችው ገንዘብ በልተው ጠጥተው የሚኖሩ ከማን? ከባቢሎን። ከማን? ከቤተ አይሁድ ባቢሎን። ከማን? ከኃጢአተኛ ከተሞች ምሳሌ። ግን መጨረሻዋ ምንድነው የሚሆነው? መጥፋት። ይኸው እንመለስ። እቺ ባቢሎን መጨረሻ እንዲህ ነው። በቃ ይኸው ከዚህ ወደዚህ የድንጋይ ክምር። የእግዚአብሔር ቃል ጠብ አይልም። እግዚአብሔር ከተናገረ በነቢያቱ ይፈጸማል። እኛስ እንዲህ ሆነን
እግዚአብሔርን አክብረን ሰው እየሸተትን መኖር ስላቃተን እንስሳዊ ጠባይ እንስሳዎች አደሩባት። ሰው አያድርብሽም ተባለት። እንስሳዊ ጠባይን ተላበሰች ባቢሎን፣ ያጋንንት ማደሪያ ሆነች። ዛሬም ከክብር የወረዱ በጣም ብዙ ሰዎች አሉ በበደላቸው በኃጢአታቸው ምክንያት። ስለዚህ መጀመሪያ የመጣው መልአክ የተናገረው ይዞ የመጣው መልእክት ይሄ ነው። መልእክቱን ጠቅለል አድርገን ባቢሎን ወደቀች፣ ያጋንንት ማደሪያ ሆነች። ኦኬ። እግዚአብሔር አምላክ እንዲያድርባቸው የተጠሩ ሰዎች በግብራቸው ምክንያት የማን ማደሪያ ሆኑ? የርኩስ መንፈስ ማደሪያ ሆኑ። ስለዚህ እሷም ርኩስ መንፈስም ከእግዚአብሔር ፍርድ ወንበር ፍርድን ይቀበላሉ፣ ይጠፋሉ የሚልን መልእክት ይዞ ነው የመጣው የመጀመሪያው መልአክ። ኦኬ። አሁን ሌላ ደግሞ ድምጽ መጣ። ቁጥር 4 ላይ ከሰማይም ሌላ ድምጽ ሰማው እንዲህ ሲል ይላል። አሁን ደግሞ ሌላ ድምጽ ከሰማይ ሰማ። ከሰማይም ሌላ ድምጽ ሰማው ሲል ከሰማይም ማለት መለኮታዊ መልእክት መሆኑን ነው የሚገልጸው። ሰማያዊ መልእክት መሆኑን ነው የሚገልጸው። ከእግዚአብሔር ዘንድ የተላከ መልእክት መሆኑን ነው የሚገልጸው ሰማይ የሚለው ክፍል። ከሰማይም ሌላ ድምጽ ሰማው እንዲህ ሲል፣ አሁን ደግሞ ሌላ መልእክት ይሰማል። ቅዱስ ዮሐንስ እስቲ እንመልከት። ሕዝቤ ሆይ በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳትቀበሉ ከእርሷ ዘንድ ውጡ ይላል። አሁን ልናጉረመርም ነው እኔና እናንተ። አሁን እዚህ ጋር ነው ችግሩ። እናንተ እኔም ባጉረመርም እግዚአብሔር ግን ይናገር። እግዚአብሔር ይናገራል። ቃሉን የሚሰማ ይድናል። አሁን ከሰማይ የተሰማ ድምጽ አለ። ይሄ ድምጽ ምንድነው የሚለው? ሕዝቤ ሆይ ይላል። አሁን እግዚአብሔር አምላክ የእርሱ የሆኑትን እንዴት እንደሚያስጠነቅቅ ተመልከቱ። ምንድነው ያለው? በኃጢአቷ እንዳትተባበሩ። በማን ኃጢአት? በባቢሎን ኃጢአት። ባቢሎን የተመሰለችው በምንድነው? በኃጢአተኛ ከተማ፣ በኃጢአተኞች ሰዎች ምሳሌ ተደርጋ ትነገራለች። ባቢሎን በእግዚአብሔር ላይ በማመጿ ምክንያት፣ ኃጢአተኞችን በእግዚአብሔር ላይ በማመጻቸው ምክንያት በምሳሌ በባቢሎን ይመሰላሉ። እና ምን አለ? በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳትቀበሉ ከእርሷ ዘንድ ውጡ። ምን ማለት ነው? ከኃጢአተኞች ጋር እንዳትተባበሩ፣ ህብረት እንዳይኖራችሁ፣ ህብረትን ገንዘብ የምታደርጉ ከሆነ በእነርሱ ላይ የሚወርደው መቅሰፍት በማን ይወርዳል? በእናንተ ላይ ይወርዳል። እነሱም ይፈረድባቸዋል፣ እናንተም ይፈረድባቸዋል እያለ እግዚአብሔር አምላክ እያስጠነቀቀ ነው። ማን ይሰማል? አሁን ዘንድሮ ማን ነው የሚሰማው? ጭራሽ ለነሱ ጠበቃ የሚቆም ሞልቷል እኮ። አሁን መጽሐፍ ቅዱሳዊ በደንብ አድርገን ማስረጃ እሰጣቸዋለሁ። ሰዎች ሲበድሉ ከዝሙታቸው ጋር፣ ከዘረኝነታቸው ጋር፣ ከክፉ ግብራቸው ጋር እኛ እንድንተባበር አልተጠራንም። እንድንርቅ ነው የተጠራነው። እንድንርቅ። ይሄ የእግዚአብሔር ቃል ነው። ቆይ መጽሐፍ ቅዱስ ማስረጃ ልስጣችሁ። 1 አይደለም፣ 2 አይደለም፣ 3 አይደለም፣ 4 5 6 7 ሙሉ ፍጹም እናደርገዋለን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 33 እስቲ ቅዱስ ጳውሎስ ምን አለ? አንደኛ ቆሮንቶስ ምዕራፍ ስንት አልኳችሁ? 15 ቁጥር 33 ምን ተብሎ ነው የተጻፈው? አትሳቱ፣ ክፉ ባልንጀርነት መልካሙን አመል ያጠፋል። እንዴ መጥፎ ግብር የሚያደርጉ ጓደኞች አንዴም ሁለቴም ትመክሯቸዋላችሁ። እምቢ ካሉ ከነሱ ግብር ጋር እንድትተባበሩ ቤተክርስቲያን አታዝም። ለምን? እኔ ያላልኩም፣ ሄዱ ቅዱስ ጳውሎስን ጠይቁት። አትሳቱ፣ ክፉ ባልንጀርነት ምን ያደርጋል አለ? መልካሙን አመል ያጠፋል። እናንተንም ይዘው ገደል ነው የሚገቡት። ዛሬ ስንት ጓደኛ፣ ክፉ ጓደኛ ስንቱን መልካም የሰንበት ትምህርት ቤት ወጣቶች ይዞ ገደል ገባ። እኔ ይገርምሻል። ዛሬ ድንቅ ኮንሰርት አለ፣ እንሂድ።
እሺ ብለው ይሄዳሉ። እዛው በኮንሰርት ተበልተው በዘፈኑ በዓለማዊው ዘፈን የጠፉ ስንቶች አሉ። በዛው በዝሙቱ በዛው በመጠጡ ክፉ ባልንጀርነት አስሯቸው ወደ ከቤተክርስቲያን የራቁ የሉ። ኧረ ቤት ይቁጠረው። ለዚህ ክፉ ባልንጀርነት መልካሙን አመል ያጠፋል። ስለዚህ መራቅ። ተመልከቱ ቅዱስ ጳውሎስ አልሰማል ነው እንጂ ይሄው እኛ ኢትዮጵያውያን አንሰማህም አንተ ጳውሎስ ዝም ብለህ መልእክት ትጽፋለህ እምቢ አልነው እንጂ ተመልከቱ አንድ ሙሉ ምዕራፍ አስቀምጧል ስለዚህ ትምህርት ስሙ። ይሄው እኔ ላንብበው። ነገር ግን ሞኝነት ካለው ምርመራና ከትውልዶች ታሪክ ከክርክርም ስለ ሕግም ከሚሆን ጠብ ራቅ፣ የማይጠቅሙና ከንቶች ናቸው አለ ጳውሎስ። እሺ ከዛስ መለያየትን የሚያነሳ ሰው አለ። ምንን የሚያነሳ ሰው? መለያየትን የሚያነሳ ሰው ጠማማ እንዲሆን በራሱም ላይ ፈርዶ ኃጢአትን እንዲያደርግ አውቀህ አንድ ጊዜ አለ ሁለት ጊዜም ከገሰስከው በኋላ እንዲህ ከሚመስል ሰው ራቅ። እኛ እንርቃለን እንዴ? አንተ አማርኛ ቋንቋ የምትናገረው ትግርኛ ቋንቋ ከሚናገረው ትበልጣለህ፣ አንተ እኮ እንደዚህ ነህ ሲለን አሜን አሜን ነው ምንለኛ። አንቺ ትግርኛ ቋንቋ የምትናገሪ ኦሮምኛ ቋንቋ የሚናገረውን ጥይ ብሎ መለያየትን ሲዘራ ይሄው ላለፉት ስንት ዓመታት አሜን አሜን ብለን ተቀበልነው። ዛሬ ምድራችን አኬልዳማ ሆነች። ታዲያ ቅዱስ ጳውሎስ አልተናገረም? ማን ይሰማዋል? ዛሬ ሐዋርያትን ከመስማት ይልቅ አክቲቪስቶችን መስማት ጀምረናል። አንሰማም። የእግዚአብሔርን ቃል ማን ጎበዝ ነው የሚሰማ? ጭራሽ ከግብራቸው ጋር ተስማምተን ይሄው ካህናትን ስናስ ሲገደሉ ዝም ቸጭ ከገዳዮች ጋር ህብረት የምናደርግ ስንቶቻችን አለን? የእግዚአብሔር ቃል ግን ምንድነው? ራቅ፣ ከክፉ ግብሩ ጋር እንዳትተባበር። እሺ ልጨምርላችሁ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 2 እስከ 5 ተመልከቱ። ከቁጥር 1 ጀምሬ ላንብበው። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ አለ ቅዱስ ጳውሎስ። የሚገርማችሁ ነገር ሁለተኛ ጢሞቴዎስ ሐዋርያው ቅዱስ ጳውሎስ ሰማዕትነትን ከመቀበሉ በፊት አቅራቢያ የተጻፈ እንደሆነ በብዙ ሊቃውንት ዘንድ ይናገራል። እና አንዳንዶች እንዲያውም በቤተክርስቲያናችን የመሰናበቻ መልእክት ይላሉ። በቃ የሆነ ሐዋርያው ቅዱስ ጳውሎስ ሰማዕትነትን እንደሚቀበል አውቆ መጨረሻ የጻፈው መልእክት ነው ብለው የሚቀበሉ ብዙ ሊቃውንቶች አሉ። አሁን ቅዱስ ጳውሎስ ጢሞቴዎስ ደቀ መዝሙሩ ነው፣ ተማሪው ነው። ደግሞ ጎበዝ ተማሪ ነው። እንደኔና እንደናንተ ሰነፍ እንዳይመስላችሁ። ጎበዝ ጀግና ተማሪ፣ መምህሩን የመሰለ ተማሪ ነው ጢሞቴዎስ። አሁን ምን እንደሚለው ስሙ ጳውሎስ። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ አለ። መጨረሻው ዘመን ፍጻሜ፣ የመጨረሻው ዘመን የሚደረጉትን ክፋት ነው የሚገልጽለት። አሁን ያለንበት ዘመን ማለት ነው። ሰዎች ራሳቸውን የሚወዱ ይሆናሉ። ጉድ በሉ እንግዲህ አሁን በደንብ አድርገን እንስማ። ሰዎች ምን የሚወዱ ይሆናሉ? ራሳቸውን የሚወዱ ይሆናሉ። ገንዘብ የሚወዱ። ዛሬ ገንዘብ በመውደድ ቤተክርስቲያንን የምናሰድብ ስንቶቻችን ነን? እስቲ በዚህ ቲክቶክ ላይ ገንዘብን በመውደድ ሰውን ወደ ኃጢአት ምርመራ ስንቶቻችን ነን? አቤቱ ልብ ይስጠን እግዚአብሔር አምላክ፣ ለኔም ለሚያደምጡም ልብ ስጠን። ሌላ ምንም ማለት አንችልም። እኛው ምናጨበጭብላቸው ቅዱስ ቅዱስ እምንላቸው ይሁን። ጅራፉ ቢነሳበት ዘመን ይነሳል። ገንዘብ የሚወዱ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ አለ። አሁን መቼም
ዘረዘረ እንግዲህ እግዚኦ ስንቶቻችን ይሁን እዚህ ውስጥ የምንገባው የንስሐ ጥሪ ነው። ይሄ የንስሐ ደወል ነው። ትክክለኛው የማንቂያ ደወል ይሄ ነው። ይሄ ነው የንስሐ ጥሪ ጎበዝ ለሚሰማ ማለት ነው። የሚሰማ የለም፣ የሚሰማ ግን ይሄ ነው የማንቂያ ደወል። ከዛስ ምን አለ ቅዱስ ጳውሎስ? ይሄው የአምልኮት መልክ አላቸው ኃይሉን ግን ክደዋል። ታዲያ ከነዚህ ምን አድርገ ደሞ ትለኛለህ ቅዱስ ጳውሎስ አትሉትም? እስቲ ጀግና የሆነ ይሄንን ያንብብ። ከእነዚህ ደግሞ ራቅ። እኛ እንርቃለን፣ እኛ እንተቃቀፋለን እንጂ ከግብራቸው ጋር የነሱን ግብር ተላብሰን ነው እኛ ተው ስንላቸው ኧረ ተው ለማለትም ድፍረት የለንም ጎበዝ። ራቅ። ለምንድነው የምንርቀው ትላለች ቤተክርስቲያን? ለምንድነው? አፍረው ንስሐ ይገቡ ዘንድ፣ አፍረው ከበደላቸው ይመለሱ ዘንድ ስለምንጠላቸው ነው የምንርቀው። ግን ቤት በኩል እንኳን ልንርቅ እንሸልማለን እንጂ ዘንድሮ ትውልድ ይኸው ሕዝቤ ሆይ በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳትቀበሉ ከእርሷ ዘንድ ውጡ፣ ራቁ። ከባቢሎን እንራቅ። ክርስቲያኖች በባቢሎን ህይወት የለም። እንራቅ፣ ራቁ ነው ያለው፣ ውጡ ነው ያለው። ጳውሎስም ተናገረ፣ ጌታም ተናገረ። አይ አንዳንድ ደግሞ አይ እንደው ይሄ እኮ በሐዲስ ኪዳን ብቻ ነው የተጻፈው ብሉይ ኪዳን ላይ ምናምን እንደዚህ የለም ደግሞ ካላችሁ እሺ እንመልከት። ጠቢቡ ሰለሞን ምን ብሏል? መጽሐፈ ምሳሌ ጥበብ ያለ በዚህ ነው። ይሄው የጥበብ መጽሐፍ ጥበብን የሚሻ የሚያነበው ምዕራፍ 13 ምንድነው የሚለው? ይሄው ቁጥር 20 ከብሉይም ከሐዲሱም ምን ችግር አለው? እኛ ኦርቶዶክሳውያን ጥቅስ ለማጣቀስ ደግሞ ይሄው ከጠቢባን ጋር የሚሄድ ምን ይሆናል? ጠቢብ ይሆናል። የሰነፎች ባልንጀራ ግን ክፉ መከራ ይቀበላል ይላል። ለምን? በእነርሱ ላይ የሚወርደው የእግዚአብሔር ቁጣ በዛ ሰው ላይ ይወርዳል። ከበደላቸው ጋር ህብረት የሚያደርግ በእነርሱ ላይ ከሚወርደው ፍርድ ይካፈላል። ከጠቢባን ጋር የሚሄድ ጠቢብ ይሆናል፣ የሰነፎች ባልንጀራ ግን ክፉ መከራን ይቀበላል ተብሎ ተጽፏል። ተመልከቱ። ይኸው በትርጓሜው አንድም ተርጓሚያችንም እዩ ከፈለጋችሁ። ይሄ ቤተክርስቲያን ትምህርት ይኸው ተመልከቱ። ከወደ ሰማይ እንዲህ የሚል ቃል ተሰማ፣ ተሰማ ከሰማይ ድምጽ፣ ተሰማ ከእግዚአብሔር ዘንድ ድምጽ፣ ወገኖቼ ከእሷ ተለዩ። ከማን? ከባቢሎን ተለዩ የሚል ቃል ተሰማ። ኃጢአቷን እንዳትካፈሉ አለ። በሷ ኃጢአት በመጣ ፍዳ ከሷ ጋር አንድ እንዳትሆኑ። ለምንድነው ማን ሆነው ካላችሁ ፍዳዋ እንዳያገኛችሁ ይላሉ አበው። ስለዚህ ከኃጢአተኞች ጋር ህብረት እንድናደርግ አልተጠራንም። በእነርሱ ላይ እግዚአብሔር ይፈርዳል። እግዚአብሔር ሲፈርድ ግን እኛም ተባብረናልና በደላቸውን ገንዘብ አድርገናልና ምን እናደርጋለን? ይፈረድብናል። ልንገስጽ ተመለሱ ልንል እንጂ ከነርሱ ጋር ህብረት እንድናደርግ ጀግና ጀግና ደግ አደረጋችሁ እምንል ከሆነ ዋጋችን በእግዚአብሔር ዘንድ የተቆጠረ ነው። አይኑ አትሰሙም። አሁን በደንብ ግልጽ እንዲያው ከበረዶ በላይ ነጭ የሆነ በደንብ ገብቶን ነው የምንሰማ ያለ ነው። ግን አንሰማም። እንሰማለን ግን አንሰማም። ምክንያቱም አንተገብረውማ። እንነጋገራለን፣ ንስሐ እንግባ ሚል ጓደኛ አለን፣ ወንጌል እንስማ ሚል ጓደኛ አለን ነው ወይስ እንበድ፣ እንጨፍር፣ እንዘሙት፣ እንጠጣ፣ እንስከር የሚል ጓደኛ ነው ያለን? እንዲህ አይነት መራቅ ነው ያለብህ። በቃ ከክርስቶስ አይበልጥም። ግን ምን ያደርጋል? በሚያሳዝን ሁኔታ እኛ ከነሱ መራቅ ሲገባን አንገታችን ላይ ያለውን መስቀል መበጠስ ጀምረናል። ስንቶቻችን ሻንጣችንን ሸክፈን ወደ እስልምናው ገባን።
ለቦይፍሬንድ ለገርል ፍሬንድ ለፍቅረኛ ስንል ክፉ ባልንጀርነት መልካሙን አመል ያጠፋዋል። ያሳዝናል። እኛ አንሰማም። እንመለስ። እሺ በነገራችን ላይ በዚህ ጉዳይ አንድ ሙሉ መጽሐፍ እንደተጻፈ ታውቃላችሁ? አንድ ሙሉ መጽሐፍ እንደተጻፈ ለምን ይመስላችኋል? ሁለተኛ ዮሐንስ መልእክት የተጻፈው እንዲያው ቅዱስ ዮሐንስ ወልደ ዘብዴዎስ ጊዜ ስለተረፈው እንዲያው ስለፈለገ ያለ ምክንያት ዝም ብሎ ይጻፍ ይመስላችኋል? ስለዚህ ጉዳይ ነው የጻፈው። ተመልከቱ። ሁለተኛ ዮሐንስ መልእክት ሮምና ለተባለች ይላሉ አበው በትርጓሜ ሮምና ናት እቺ ሴት ብለው ይናገራሉ። ብቻ ምን ብሎ እንደሚነግራት ተመልከቱ። ማንም ወደ እናንተ ቢመጣ ይህን ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት ይላል። ጉድ! ምን ማለት ነው ሰላም አትበሉት? በዘመኑ ይሄ ቃል ሐዋርያው ቅዱስ ዮሐንስ ሲናገር እየተናገረ ያለው ለአንዲት ሴትና ለልጆቿ ነው። ይሄ መልእክት የሚላከው እቺ ሴት ሮምና ትባላለች ይላሉ አበው። ለዚች ሴት መልእክቱን ሲልክ በቤትሽ ሐሰተኞችን የሐዋርያትን ትምህርት የማያመጡ የነቢያቱን ትምህርት የማያመጡ የክርስቶስን ትምህርት የማያመጡትን እንዳትቀበያቸው ሰላምም አትበያቸው ሲል ከግብራቸው ጋር አትተባበሪ። እነሱን በቤትሽ አሳርፈሽ መግበሽ ገንዘብ ሰተሽ ምትሸኝ ከሆነ ከክፉ ግብራቸው ጋር የተባበርሽ ነው። ምክንያቱስ የነሱን የክፉ ወንጌል ያጋንንት ወንጌል እንዲያሰራጩ እጅ እየሆንሽ ነው። ሰላም ማለት ሰላም አትበሉት ሲል ከነርሱ ክፉ ግብር ጋር አትተባበሪ፣ ከትምህርታቸው ጋር አትተባበሪ፣ ከበደላቸው ጋር አትተባበሪ፣ ህብረት እንዳታረጊ እያለ ነው ያለው ቅዱስ ዮሐንስ። ይሄው ሰላምም የሚለው ሰው በክፉ ስራው ይካፈላልና ሰላም የሚለው ሰው በክፉ ስራው ይካፈላል ሲል ያንን ክፋት ያንን በደል ያንን የስተት ትምህርት የሚሰማ መስማት ብቻ አይደለም የሚያስተጋባ በክፉ ስራው ይካፈላልና። ዛሬ ስንቱን ነው ሰላም የምንለው ጎበዝ? ወይ ሰላም ማለት ኧረ ተው ቅዱስ ዮሐንስ አንተ ዝም ብለህ ስትለፋ ነው። የዘንድሮ ትውልድ ጉድ አላየህም? የምንፍቅናን ትምህርት ቁጭ ብለን ነው የምንሰማኛ። ዘንድሮ ሼር እናደርጋለን ሁሉ እኮ ድፍረታችን ሼር እናደርጋለን። ኑ ግቡ ተማሩ። የኛ መጥፋት ሳያንሰን ሌላውን ሰው ገብቶ ይሄ የዲያብሎስን ወንጌል እንዲሰማ ምን ተባበር ብዙ ሰዎች የለም። ተጠንቀቁ። ሙሉ መጽሐፉ የተጻፈው ለዚህ ነው። ኧረ ስንት የመጽሐፍ ቅዱስ ክፍል ማንሳት ይቻላል? አንድ አይደለ፣ ሁለት አይደለ፣ ሶስት አይደለ፣ አራት። ኧረ ስንት ማንሳት ይቻላል? ለዛ ነው ባለራዩ ሕዝቤ ሆይ በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳትቀበሉ ከእርሷ ዘንድ ውጡ፣ ከባቢሎን ውጡ የሚለውን ቃል የሰማው። ይሄው ቁጥር 5 ላይ ኃጢአቷ እስከ ሰማይ ድረስ ደርሷልና የባቢሎን እግዚአብሔርም አመፃዋን አሰበ ሊፈርድ በባቢሎን ላይ ፍርድን በደሏን አመፃዋን አስቦ ይፈርዳል። ፈረደ እግዚአብሔር አምላክ። ቁጥር 6 ላይ ስትዩ ፍርዱን ነው የምናየው። እጥፍ ፍርድ እሷ በበደለችው መጠን ሳይሆን እሷ በበደለችው እጥፍ እያደረገ እግዚአብሔር አምላክ ሲቀጣት ነው የምናየው ባቢሎንን። አሁን ከቁጥር 1 እስከ 5 ማስጠንቀቂያውን ነው የምናየው። ቁጥር 6 ጀምራችሁ ባቢሎን የተቀበለችውን የእግዚአብሔርን ፍርድ እናያለን። ግን በባቢሎን ላይ የሚፈረደው ፍርድ በባቢሎን ብቻ አይደለም፣ በሐሳዊው መሲህ መንግስት ብቻ አይደለም፣ በክፉ አይሁዳውያን ብቻ አይደለም። የእግዚአብሔርን ቃል አልሰማም ባሉ በባቢሎን ምሳሌነት በሚጠሩ ሰዎችም ላይ ይሄ ፍርድ ይወርዳል ማለት እግዚአብሔር ይፈርዳል ማለት እግዚአብሔር ይቀጣል። ክርስቲያኖች ማሪ አምላክ ነው፣ ቸር አምላክ ነው፣ ሩሩ አምላክ ነው። ምናልባት ይሄንን ላትሰሙት ትችላላችሁ።
ምን ያርጉ መምህራን እናንተ ሲናገሩ ስለምታጉረመርሙ ይሄንን ላይ ነግራችሁ ይችላል። እግዚአብሔር ቀናተኛ አምላክ ነው። ደግሞ ባል በሚስቱ እንደሚቀና እግዚአብሔር እኔና እናንተ ለጣዖት ስንሰግድ ይቀናል። በእግዚአብሔር ቁጣ ፊት ሊቆም የሚችል ማን ነው ተብሎ ነው የተጻፈ። ተራሮች ይቀልጣሉ፣ በእግዚአብሔር የፍርድ ወንበር ሊቆም የሚችል ማንም የለም። ስለዚህ ለምንድን ነው የምናስቀናው? ለምን እንሰግዳለን ለዝሙቱ? ለምን እንሰግዳለን ለዘፈኑ? ለምን እንሰግዳለን ለዘረኝነቱ? ለምን እንሰግዳለን ለስድቡ? ለምን እንሰግዳለን ለበደል ለኃጢአት? መስገድ ካለብን ልንሰግድለት የተገባው የአምልኮ ስግደትን ልንሰጠው የተገባው ኢየሱስ ክርስቶስ ነው። እሱ ነው የታረደው አማናዊው በግ። እምቢ ካልን ፍርድን እንቀበላለን። የመጀመሪያው መልአክ መጣ፣ የሚደርሰውን ቁጣ ተናገረ። ሁለተኛ ከሰማይ የሰማው ድምጽ ከባቢሎን ጋር ህብረት የሚያደርጉ የሚያገኙትን ፍርድ የሚቀጡበትን መቅሰፍት ገለጸበት። ስለዚህ ቅዱስ ዮሐንስ ይህንን ድምጽ ሰምቶ ለኔና ለእናንተ ተናገረ። ስለዚህ እግዚአብሔር ዛሬም ይናገራል። ህዝቤ ሆይ ብሎ ይናገራል። እኔና እናንተን ነው የሚናገረው። ህዝቡ ነንና ልጆቹ ነንና በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳትቀበሉ ከእርሷ ዘንድ ውጡ። የዛሬው ትምህርታችን ዋናው ዓላማ ይሄ ነው። ውጡ ከባቢሎን፣ ውጡ ከዛ ከኃጢአት ቦታ፣ ውጡ ከዝሙቱ፣ ውጡ ከስድቡ፣ ውጡ እግዚአብሔር ላይ ከሚሳለቁ አሉ አይደለ? እንዲህ እጃቸውን እየጠነቆሉ ፍቅረ ሲዝም ነው የሚሉታል። ሰሞኑን በጣም ነው የሚያሳፍረው። እሱ ጋር ገብተው የሚሳለቁ ሰዎች ክርስቶስን እየወጉት ነው ያሉት። ውጡ፣ ንስሐ ግቡ። እምቢ ግን ያለ ሰው በእነርሱ ላይ ከሚወርደው መቅሰፍት ይካፈላል። ከጭፈራ ቤት ውጡ፣ እምቢ ያለ በዛ ከሚወርደው የእግዚአብሔር መቅሰፍት ይካፈላል። ይሄ ነው እግዚአብሔር አምላክ ዛሬ በራዕየ ዮሐንስ ምዕራፍ 18 የሚያስተምረን። እንውጣ ክርስቲያኖች፣ በቃ እንኖር። እኔም እናንተም አይበቃንም? እስከ ዛሬ ድረስ በደልን። በቃን። ዝሙቱን፣ ስድቡን፣ ኃጢአቱን፣ ዘረኝነቱን ጨለጥ ነው እንደ ቀዝቃዛ ውሃ ኃጢአቱን። አይበቃንም? እስቲ ዛሬ በቃ እስቲ ከዚህ በኋላ በቃኝ እንበል። ስንት ዓመት ነው የምንኖር? እስቲ እውነት ስንት ዓመት እንኖራለን? ከዚህ በኋላ ስንት ዓመት እንኖራለን? 10 እንዲያው ከታደልን 10 ዓመት 20 ዓመት እንኖራለን? 30 ዓመት እንዲያው በቃ እሺ፣ እግዚአብሔር ደግ አምላክ ነው። የንስሐ ጊዜ ሰጠን በቅዱሳኑ ጸሎት 40 ዓመት ሰጠን። እሺ 40 ዓመት እኮ ነገ ናት። የጨቡዴ ዳዴ ህይወት እኮ ነው የምንኖረው። ሰኞ ተወልደን እሁድ እኮ ነው የምንሞት። ለዚች ህይወት ክርስቶስን አናሳዝነው፣ እግዚአብሔርን አንውጋው። በቃ ጌታዬ መድኃኒቴ ኢየሱስ ክርስቶስ በቃ አንተ ልቤ ላይ ንገስ እንበለው፣ ንገስ በለው እንበሉት። ልባችን እንክፈትለት ክርስቲያኖች፣ በቃ ይንገስ። በነገራችን ላይ ክርስቶስን ስታነግሱት እኮ በምድርም በሰማያዊውም ክብር ነው፣ ማትረፍ ነው። አይታችኋል አይደል እንዴ? የሐሳዊ መሲህ መንግስት ዲያብሎስ ስልጣን ሰጣት አለ። ከዛ አንድ ምዕራፍ 17 ላይ ደግሞ ሲጣላት ተመልከቱ። ዲያብሎስን ካነገሳችሁ እሱ አያከብራችሁ፣ ያዋርዳችኋል። እንኳን እናንተን የሐሳዊ መሲህ መንግስት አዋርዷል። መንበር አድርጋችሁ ራሳችሁን ለዲያብሎስ የሰጣችሁ ዛሬ ላይ ጭብጨባ ልታገኙ ትችላላችሁ። ዛሬ ላይ ሆዋም የሌሏችሁን ሰዎች ልታገኙ ትችላላችሁ። ነገ ግን ያዋርዳችኋል። ራሱ ዲያብሎስ ያዋርዳችኋል። ሐሳዊ መሲህን እንዳዋረደ፣ የሐሳዊ መሲህን መንግስት እንዳዋረደ ሰይጣን እርስ በርሱ ሲበላላ ነው ያየነው ምዕራፍ 17 ላይ። የሚያከብረንን ክርስቶስን እናክብር፣ የሚወደንን ክርስቶስን እንውደድ፣ የሚያፈቅረንን ክርስቶስን እናፍቅረው። በቃ እኔ የክርስቶስ ማደሪያ፣ የእግዚአብሔር የቅዱሱ መንፈስ ማደሪያ ነኝ፣ በቃኝ እንበል። ሰዎች ቢሰድቡን መልሰን አንሳደብ። ሊሰድቧችሁ ደህና አድርገው ይስደቧችሁ፣ ምን ጨነቃችሁ? ክብር ነው ለእናንተ። ቤተክርስቲያን ሰዎች ቢሰድቧችሁ፣ ሰዎች ቢገፏችሁ፣ ሰዎች ስለእናንተ ክፉ ቢያወሩ አንድ ነገር አድርጉ ነው የምትለው። አንድ ነገር አድርጉ። ምንድነው ያ ነገር?
ክፉውን በመልካም መልሱ። ለምን ቢሉ አንድ ሰው ቢበድላችሁ በመልካም ብትመልሱለት እናንተ ናችሁ አሸናፊዎች የምትሆኑት። አንደኛ በመልካም ስትመልሱለት ይሄ ሰው ለካ ፈርቶኝ ነው ስሰድበው ፈርቶኝ ነው በፍቅር ቃል የተናገረኝ ብሎ ጨምሮ ይሰድባችኋል። ይሄን በማድረጉ በእናንተ ላይ ደግሞ እናንተን በመስደቡ እናንተ ምን ታደርጉ? ፍርድን ታከማችሁበት፣ የእሳት ፍርድን ታከማችሁበት አላችሁ ይላሉ አበው። ሁለተኛ ደግሞ ምን ሊያስብ ይችላል? ከዚህ ሁለቱ ውጪ ምንም ሊያስብ አይችልም። ሁለተኛ ምን መሰላችሁ ክርስቲያኖች የሚያስበው? እኔ እየሰደብኩት እሱ ግን ወደሃለው ይለኛል ብሎ አፍሮ ንስሐ ይገባል፣ ይጸጸት፣ ወደ እግዚአብሔር ይመለሳል። በድያለሁ መድኃኒዓለም ሆይ ይሄው እኔ ከሌኒ ሰድቤው እሱ ግን ወደሃለው ይለኛል ብሎ ወደ እግዚአብሔር ይመለሳል። እንዲህ ደግሞ ከተመለሰ እናንተ ትከብራላችሁ፣ የእግዚአብሔር ልጆች ተብላችሁ ትጠራላችሁ፣ ወደ እግዚአብሔር መንግስት ትጨምራላችሁ፣ ታተርፋላችሁ። ስለዚህ ማንም ሰው በክፉ ቢናገራችሁ በመልካም መልሱለት። እናንተ ናችሁ እኮ የምታሸንፉ። ግን እኔና እናንተ እንደዛ እናደርግም። ሰው አንዴ ቢሰድበን ያን ስድብ በሰባት አባስተን ነው እኛ ምን መልስ። የለም አልተገራንማ፣ የለም ልጓም የለንማ፣ የለም የእግዚአብሔር ቤተ መቅደስ አልሆንም። በምላስ ነው ይሆን ነጠላ በማድረግ አይኮንም፣ አይቻልም። ማንም ሰው መጥቶ ሊያናገረኝ ይችላል በዚህ ጉዳይ። እንኖር ለክርስቶስ በመኖር ነው የሚገለጠው። አማናዊቷ ቤተ ክርስቲያን በመኖር ነው የገለጠችው፣ በመኖር። ስለዚህ እናንግሰው ክርስቶስን። ክርስቶስ ወይ ንገስ እንበለው። በቃ እርሱ ሲነግስ ሰዎች እናንተን ሲያዩ ክርስቶስን ያያሉ። በቃ የእግዚአብሔር ቤተ መቅደስ መሆናችንን እንወቅ፣ ችግር የለውም። ማጌጡ ላይ ብቻ ውስጣችን ጠቅሮ በኃጢአት ውስጥ ታስረን ውጫችንን ነጭ ነጠላ ለብሰን ብንዞር ምን ጥቅም አለው? ነጠላ መልበስ እኮ የድል አድራጊዎች ምሳሌ እኮ ነው። እኛ መች ድል አደረግን? ዛሬም በኃጢአት እየተሸነፍን እየወደቅን ወደ ክርስቶስ መመለስ ሳንፈልግ በእውነት መመላለስን ገንዘብ አናደርግም ብለን ከእግዚአብሔር ጋር እየታገልን ምን ጥቅም አለው? እስቲ መልሱልኝ፣ ምን ጥቅም አለው? በቃ እንመለስ ክርስቲያኖች፣ ወደ እግዚአብሔር እንመለስ። እርሱን በልባችን ላይ እናንግሰው። እርሱን ያነገሱ ከብረዋል፣ ለክርስቶስ የተገዙ ከብረዋል። እዚሁ ምዕራፍ 18 ላይ እናያለን። ይሄው ከቁጥር 20 ተመልከቱ። ሰማይ ሆይ ቅዱሳን ሐዋርያት ነቢያት ሆይ በእርሷ ላይ ደስ ይበላችሁ፣ እግዚአብሔር ፈርዶላችኋልና። እግዚአብሔር ለቅዱሳን ሲፈርድ ነው የምናየው፣ ሲፈርድላቸው ነው የምናየው። ጸሎታቸው ከንቱ አልቀረም፣ መልስ አግኝቷል ከእግዚአብሔር ዘንድ። ድል አድራጊዎች ናቸው። ነጩን ልብስ ለብሰው በበጉ ፊት አዲሱን ቅኔ ይቀኛሉ። ድል ያደረጉ እንዲህ ነው። እምቢ ግን ያሉ ፍርድን ይቀበላሉ። ስለዚህ ቅዱስ ዮሐንስ ይህንን ድምፅ ሰማ፣ ከሰማይ ይህንን ራእይ ይህንን ምስጢር ተመለከተ፣ ለእኔና ለእናንተ ጽፎ እንማር ዘንድ አስቀመጠልን። ጆሮ ያለው ባለ አእምሮ ያስተውል። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ሕይወታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃ ከኔና ከእናንተ ጋር ይሁን። ዛሬ ራዕየ ዮሐንስ ምዕራፍ 18 ከቁጥር 1 እስከ 5 ላይ ተመለከትነው። ከቁጥር 6 ጀምሮ እግዚአብሔር በፈቀደልን ሰኞ የምንማር ይሆናል። ቁጥር 6 ጀምሮ በባቢሎን ላይ የወረደባት ታላቁ የእግዚአብሔር ፍርድ ምንድነው የሚለውን እንመለከታለን። እግዚአብሔር ቢረዳንና ቢፈቅድ የሚቀጥለው ሳምንት ዓርብ ዕለት ራዕየ ዮሐንስ ምዕራፍ 18ን እንጨርሳለን። ራዕየ ዮሐንስ እየጨረስን ነው። 4 ምዕራፎች ብቻ ነው የቀሩን 19፣ 20